ሁላችሁም እንኳን ደህና መጣችሁ። ማሚ አክብረን ስለመጣ ጀዛከላሁ ኸይረን ብለናል። ራስህን በማስተዋወቅ እንጀምርና ማሚ ማን ነው? አሁን ላይ ያለህ ሮልና እንዴት ነው እነዚህን ሁላ ስኪሎች ማግኘት የቻልከው የሚለውን ራስህን በማስተዋወቅ እንጀምራለን። ማሚ ድምጽ ካልተሰማችሁ ኮሜንት ላይ ጻፉ። እሺ ሰላም አለይኩም ኤቭሪዋን፣ እንዴት ናችሁ? ያው እንደምታውቁት መሐመድ ኢብራሂም ነኝ። I've been a software developer for almost 4 ዓመት አካባቢ። So currently I'm working as a full stack developer Great Panton የሚባል አየርላንድ ኩባንያ ውስጥ where I do stack development የተለያዩ አይነት ስራዎች ስክሪፐር ምናምን መስራት እነሱ የመሳሰሉት ነው የምሰራው። Yeah, so that's about me. I think mute ነው ኡስማን። ወደ ቀጣይ ጥያቄ እንሄድና ምንድን ነው ኢንፍሉዌንስ ያደረገ ሰው አለ ወይ የሚለው ነው ቀጣይ ጥያቄ። ማለት ዲቨሎፐር ማሚ ሶፍትዌር ዲቨሎፐር እንዲሆን ኢንፍሉዌንስ ያደረጉት ኤኒ ኢንዲቪዥዋልስ አሉ ወይም ደግሞ ኤኒ ስፔሲፊክ መንትስ ለአንተ ሶፍትዌር ዲቨሎፕመንት ላይ ኢንፍሉዌንስ ያደረጉ አለ ወይ? Yeah, so in terms of like influencing software development ላይ actually በደንብ ያጠናከሩ አንዱ ሰዎች ውስጥ ኦርሶ ሙስሊም የሆነ ሰው ቻፒ አለ which is one of my በዴቨሎፐር ኮሚኒቲ ላይ በጣም like look up ማለት ነው። he's been በጣም supporting በብዙ ነገር በዴቨሎፐር ላይ ሰዓት ላይ like advice በማግኘት ብዙ ነገሮችን in terms of like in motivation ምናምን ሶፍትዌር ላይ አብዛኛው ነገር የራስ ተጽዕኖና የተሻለ ነገር ለመስራት አለ አይደለ? በተለይ ደግሞ በኸይር መንገድ በሐላል በሆነ መንገድ የራስን ሪስክ መፈለግ የሚለው ነገር ነው። እና ኢቭን ፕሮጀክቶችን የምሰራባቸው ነገሮችን ፐርሰናል ፕሮጀክቶች ላይ የመሳሰሉ ነገሮች አለ አይደለ? ፋይንዲንግ ዛት የሆነ ሐላል የሆነ ወይ ነው። ቢካዝ ሌላ ፊልዶች ራሱ በሐላል ወይ ለመስራት I would say this is one በጣም አንድ ኢንፍሉዌንስ የሚያደርግ ነገር ራሱ into this ዴቨሎፐር የመሆን ነገር ማለት ነው። ኦኬ ከቀጣዩ ጥያቄም ጋር ይገናኛልና ፕሮግራሚንግ ስትጀምር እና ቻፒ ወይ ሜንቶር እና ሜንቶርሽፕ ምን ያክል አስፈላጊ ነው ትላለህ? ፕሮግራሚንግ ለሚጀምር ሰው ፕሮግራሚንግ ላይ ላለ ሰው ሜንቶርሽፕ ምን ያክል አስፈላጊ ነው ብለህ ታምናለህ? እና አንድ ሰው ብቻውን ስኬታማ መሆን ይችላል ወይ? ሴልፍ ቶት ዴቨሎፐር ብቻውን ሰክሰስፉል መሆን ይችላል ብለህ ታስባለህ? እና ስለ ሜንቶርሽፕም በዛ አያይዘህ አንሳለህ። ያ so in terms of like actual mentorship እና ኮድ ማድረግ ስጀምር አካባቢ I had none ምንም አይነት ሜንቶር እንኳን አልነበረኝም። በመጀመሪያ ላይ አብዛኛው ነገር በራሴ ነበረ ለመፍጨት የሞከርኩኝ የነበረው ነገር። ግን አላረላሁም እነ ቻፒ ጋር ምናምን የነበረው ነገር ከነሱ ጋር አትሊስት እንኳን ማውራት፣ በተለይ ደግሞ እነዚህ ኮርዲኔት ኮሚኒቲ ላይ መነጋገር ካሉት ከፒሮች ጋር ማለት ነው። ቻፒን ብቻም ሳይሆን የተለያዩ ማለት ነው ሰነደራ ቲዮ የመሳሰሉትን ኮርዲኔት ላይ ያሉ ጋር ኮኔክሽን መፍጠር በጣም አስፈላጊ ነገር ነው ብዬ አስባለሁ። ቢካዝ እንደ ዴቨሎፐር ስኪል ሊኖራችሁ ይችላል፣ ነገር ግን ኮኔክሽን ካሌላችሁ ምንም አይነት ጥቅም የለውም። በጣም ወሳኙ ነገርም እሱ ነው። ግን በራሳችሁ ላይ the thing that I advise that ይሄ አንድ መስመር በቃ ሁሌ ሜንቶር የሚያደርገን ሁሌ ያንን መስመር የሚያሳየን ሰው የሚለው ነገር it's going to be impossible ብቻም ሳይሆን በቃ የማይገኝ አይነት ነገር ነው እንደዚህ አይነት ሰው ማለት ነው። በደንብ አድርጎ ሜንቶር የሚያደርግ ሰው አብዛኛው ጊዜ በብር ወር ሰምቲንግ ነው የሚሆነው። እና በራሳችሁ ሰክሲድ ማድረግ ትችላላችሁ። ግን ኢትስ ኦል አባውት ምን አይነት ጎል አላችሁ እና ወደፊት ላይ ደግሞ ምን ማድረግ ትፈልጋላችሁ የሚለው ነገር ነው የሚወስነው ነገር ነው። እና የእናንተ ደግሞ ዴዲኬሽናችሁ ለዛ ነገር የምትሰሩት ነገር በጣም ዴዲኬትድ ከሆናችሁበት እና አለ አይደለ አላማ ካላችሁ በዲንም ራሱ አንድ ነገር አላማ ኖራችሁ ነው ማድረግ ያለባችሁ። ዝም ብሎ በገለልተኝነት አይደለም መስራት ያለባችሁ። እና አላማ ኖራችሁ የምታደርጉት ከሆነ በራሳችሁ you can push forward በደንብ አድርጋችሁ ማለት ነው።
ሰዎችን የተለያዩ ሰዎች ደግሞ they can be your mentor like አንድ ሰው ብቻ ሳይሆን የምታዋሩት ሰው ፕሮግረሳችሁን ሼር የምታረጉለት ሰው it might be ከእናንተ እኩል ያለ ሰው ሊሆን ይችላል መማማር የምትችሉት ሰው ማለት ነው። ሶ ክላስሜታችሁ ዶርሜታችሁ እነሱ ራሱ they can be your mentor እናንተም ደግሞ የነሱ ሜንቶርም ደግሞ መሆን ትችላላችሁ። እርስ በርሳችሁም ስትገፋፉ በደንብ አድርጋችሁ የተሻሻለ ነገር ማድረግ የምትችሉበት አይነት ሲቹዌሽን አለ ብዬ ነው የማስበው። ስለዚህ ኮርናይት ኮሚኒቲ ለአንተ ትልቅ አስተዋጽኦ ነበረው ማለት እንችላለን ማለት በሜንተርሺፕ በኩል። yes to be honest ኮርናይት ባይኖር ኖሮ አሁን ያለሁበት ደረጃ አልደርስም። because የመጀመሪያ ስራዬን የሚያገኘሁት በኮርናይት ነው። ሁለተኛው ስራዬን የሚያገኘሁት በኮርናይት ነው። ሶስተኛውም እንደዛው። ከዛ ከኮርናይት በኋላ ላይክ ራስ ማስተዋወቅ የሚለው ነገር ሊንክዲን ላይ በደንብ አድርጌ ላይክ የምሰራቸው ነገሮችን ስም ማግኘትን በመጀመርበት ሰዓት ላይ ያኔ አትሊስት እንደ መነሻ ነገር ሆነ ማለት ነው። ሶ ከጎናችሁ ያለውን ነገር እንትን እንዳትሉት። ማንኛውም ነገር ኢትስ አን ኦፖርቹኒቲ ስፔሻሊ ደግሞ በተመሳሳይ አይነት ሰራውንዲንግ ባለ ሰው ሲሆን ኢትስ ኦል አባውት በቃ ይሄ መደጋገፍ የሚለው ነገር ነው። ብዙ ጊዜ የጁኒየሮችም ችግር ብዬ ማስበው ይሄን ነው ማለት ሜንተር ገፍቶ መጠየቅ ይከብዳል። ብዙ ጊዜ ጁኒየር ዴቨሎፐር ሲኮን ሁሉም ነገር ወደኛ እንዲመጣ ይፈልጋልና ምንድነው ይሄ ገፍተው እንዲጠይቁ ላይክ ሜንተር የሚሆናቸውንም ሰው ገፍተው እንዲጠይቁ ምን ትመክራለህ? የመጀመሪያው አንዱና ትልቁ ነገር ብዬ ማስበው is just do it አለ አይደለ? የናይክ ሎጎ የናይክ እንትኑ just do it ነው አለ አይደለ? the worst thing ሊከሰት የሚችለው ሜቢ ሲን ላይ ሊተዋችሁ ነው ኦር ሜሴጁን ባይከፍቱት ነው ኦር something አለ አይደለ? ኦር ደግሞ እምቢ ብሏችሁ ከዛ የባሰ ነገር ሊከሰት አይችልም። አይገላችሁም just ሜንቶር አድርጉን ስላላችኋቸው ማለት ነው። እና አይ ሪሜምበር እኔ ራሱ መጀመሪያ ጊዜ ስጠይቅ አንድን ሰው ፎር ሄልፕ it was በጣም ስኬሪ በቃ ኦ ማይ ጋድ በጣም ጀጅ ያደርጉኛል እንዴ ምናምን ነገር ነበረ የሆነ ነገር ሲያስቸግረኝ። ነገር ግን በጣም ሰፖርቲቭ ናቸው። ስቲል እኔንም አሁን ለምሳሌ ቴክስት የሚያደርጉኝ ሰዎች አሉ። በጣም ብዙ ሰው ቴክስት ያደርገኛል እና በተቻለኝ አቅም አይ ትራይ ቱ ቢ አስ ሰፖርቲቭ አስ አይ ካን ቢካዝ እኔም እነሱም ራሱ ያለፍንበት ተመሳሳይ ሲቹዌሽን ነው እና ማንም ሰው ሲኒየር ሆኖ አይጀምርም። ማንም ሰው ሚድ ሌቭል ሆኖ አይጀምርም። ሁሉም ሰው ጁኒየር ነው የሚሆነው። ሁሉም ሰው ጠይቆ ነው እዚህ ደረጃ የሚደርሰው። ጠይቅ ትማራለህ፣ አትጠይቅ ነገር ግን እዛው ራስህ ከይዘኸው ራስህ ጋር ይበሰብሳል ማለት ነው። ከዛ you just can't blame anyone else but yourself ለምን አልጠየቅኩም የሚለው ነገር ማለት ነው። ሌላኛው ወደ እንትን የካምፓስ ኤክስፒሪየንስ ወደ ካምፓስ ላይፍ እንሂድና በቅርቡ ነው የተመረከው። መች እንደተመረክ ንገረንና የዩኒቨርሲቲ ኤክስፒሪየንስ ምን ይመስል ነበር? ኦኬ የተመረኩት ሪሰንትሊ ጃንዋሪ ላይ ነው። ያው መመረቅ የነበረብን ሴፕቴምበር ላይ ነበረ። ያው የግል ትምህርት ቤቶችን ምናምን ብለው ትምህርት ሚኒስቴር አሽቃበጡ እንጂ just recently like I think 3 ወር ምናምን ነገር በፊት ነበረ። ካምፓስ ኤክስፒሪየንስ እውነት ለመናገር it was I don't know ትንሽ ከባድ ነበረ። ስፔሻሊ አንድ ከርቀት ጋር አሁን ብዙ ጊዜ የግል የሚማርና like ካምፓስ የሚማር ደግነቱን I have seen both like የመንግስትንም የግልንም አይቼዋለሁ እና አይገናኝም። የምታሳልፉት ሰዓት በመንገድ ላይ በጣም ያሰለቻል። ከአንድ ሰዓት በላይ ነው መንገድ ላይ ማሳልፈው እና እሱ ራሱ ያደግማችኋል። ክላስ 2 ሰዓት ተኩል መድረስ አለባችሁ። ኖርማል ይሄ የዩኒቨርሲቲ ካምፓስ ሲሆን ከዶርማችሁ ካርጋችሁ ትገባላችሁ ሳምቲንግ ነገር ያን ያክል አያሳስብም እና እሱ አይነት ኢሹዎች አሉ። በጣም ቸግር ነበር። 2 ሰዓት ተኩል ክላስ በቃ ሁሌ ከአስተማሪዎቹ ጋር ጥር ላይ ነበር የምገባው። እሱ ነገር በጣም ብዙ ነበር ኢሹ የነበረብኝ። አዲሽናል ቱ ዛት ሰርታችሁ በተለይ ደግሞ የምትማሩ አይነት ነገር ከሆነ ያስቸግራል ይሄ ባላንስ ማድረግ። ቢካዝ ብዙ ጊዜ ስራ ሰዓት ላይ ስታንዳፕ ሚቲንግ አለ፣ ኦኬዥናል ሚቲንጎች አለ፣ ኢንፐርሰን መገኘት አለ ምናምን ነገር እና አስተማሪዎች
ብዙ አይነት አስተማሪ አለ። አንዳንድ አስተማሪ በሰክሰሳቸው የሚናደድም አለ። ቱ ቢ ኦነስት ነበሩ፣ ፐርሰናሊ ያጋጠሙኝ ማለት ነው። አውቀው ግሬድ መቀነስ ደረጃ ድረስ የሚገቡ ማለት ነው። በተለይ ስትነግሯቸው አይ ስራ እየሰራው ነው የምማረው ምናምን ስትሏቸው የማታ ግባ ምን አገባኝ ይላቸዋል። ቢካዝ ዩ ሪማይንድ ደም ኦፍ ዋት ዴይ ኩድ ሃቭ ቢካም ብዬ ነው የማስበው እኔ ማለት ነው። እና ብር እያገኛችሁ ሰክሰስፉል አላበሰው ተምሮ እነሱ ተምረው 4 ዓመት ተምረው ማስተርስ ተምረው ነው ስራ ያገኙት እንደምን ብለው ከዛ እናንተ ደግሞ ሳትመረቁ ነው ስራ ያገኛችሁት እና ይሰማችኋል እንደዚህ አይነት ነገር እና በጣም ኢሹ ውስጥ ደግሞ ትገባላችሁ ከአስተማሪ ጋር በጣም ገባ ወጣ ያለ ነገር ነው። እና ከግቢ ጋርም ደግሞ የነበረው ነገር ብዙ አይነት ተማሪ ታያላችሁ። የሚሰራም ተማሪ ታያላችሁ፣ ማይሰራም ተማሪ ታያላችሁ፣ አልምጥም ታያላችሁ፣ በደንብ እንትን የሚልም ታያላችሁ። እና ስፔሻሊ የመንግስት ዩኒቨርሲቲ ሲሆን ቬሪ ዶንት ኬር አላለ የፈለጋችሁትን ነገር አድርጉ ነገር ነው። ተማሪ ገደል ይግባ ይግባ ምንም አይመስላችሁም። ወደቅ አልወደቅ ደታችኋል ለመጣል ነው የሚሉት። የግል ጋር ሲሆን ግን ኢትስ ዘ ኦፖዚት። ሁሉም ተማሪ የሆነ ሌቭል ፊልድ እንዲሄዱ ይፈልጋሉ which is correct። ግን ብዙ ጊዜ ደግሞ የግል ጋር የሚገባ ተማሪ ደግሞ ኢስናት እንደዛ አይነት ደግሞ አይደለም አላለ እኔ በጣም ብዙ ጊዜ የምጣላው ነገር ምንድነው ማድረግ ያለባችሁ ነገር ላይ you have to be በጣም ሲሪየስ እና በጣም ስትሪክት መሆን አለባችሁ አይነት ሰው ነኝ እና ግዴታችሁንም ደግሞ ሪስፖንሲቢሊቲያችሁን ደግሞ መወጣት አለባችሁ አይነት ነገር ነው። የግል ጋር ዴር ሆነ ካልሆነ አልሆነ ምን አገባ አይነት ነገር ነው አብዛኞቹ የሚሉት ማለት ነው። እና እንደዚህ አይነት ተማሪዎች ጋር ደግሞ በጣም እና በጣም ራሳችሁን አግልሉ አትቅረቡ ሁላ ማለት ነው። ቢካዝ እናንተ ማያሻሽል ሰው ከሆነ ለእናንተ ከባድ ነው። እንዴት ነው? ለምሳሌ አንድ ሰው እናንተን ለመጣል ይቀርበዋል፣ እናንተ እነሱን ከፍ ከማድረግ ማለት ነው። ኢት ማይት ሲም መጥፎ ነገር ሊመስል ይችላል። ነገር ግን እናንተ ራሳችሁን መጠበቅ ያለባችሁ አላለ በዲንም ራሱ ከመጥፎ ነገር ራቁ ነው የሚባለው። በተቻላችሁ አቅም ማለት ነው ራሳችሁን ለመጠበቅ ነው መሞከር ያለባችሁ። እና ከእንደዚህ አይነት ተማሪዎችን ራሳችሁን በጣም ዩ ሃቭ ቱ አይሶሌት እና ለእናንተ ጥሩ አፐር ክላስማን ራሱ ከሆነ ለምሳሌ ፍሬሽማን ከሆናችሁ ሰከንድ ይር ከሆናችሁ ምናምን ነገር ከፎርዝ ይር ፊፍዝ ይር ሶፍትዌር ኢንጂኒሪንግ ኮምፒውተር ሳይንስ ምናምን ተማሪዎች ጋር ሂዱ፣ ቅረቡ፣ ጀለሱ ነው የእናንተ አላለ የእናንተ ኤጅ ግሩፕ ያሉት እንደናንተ አይነት የምትፈልጉት አይነት ሜንታሊቲ ካሌላቸው ከምቱት አፐር ክላስ ከነሱ ጋር እንትን ሆኑ የተሻለ ነገርም ታገኛላችሁ። እና ኢትስ ናት ሰምቲንግ ዛት ራሳችሁ ሊሚት ማድረግ ያለባችሁ ነገር ግቢ ላይ በጣም የምትማሩት እሱ ነገር ነው። the other thing ደግሞ ግቢ ላይ መማር ያለባችሁ ምን ክላስ መግባት አለባችሁ እና ምን ክላስ ደግሞ መግባት የለባችሁ የሚለው ነገር። እኔ ፐርሰናሊ እውነት ለመናገር ሁሉንም ክላስ ግቡ የሚል ሰው አይደለሁ። መግባት ያለባችሁ ክላስ ወቁት፣ በጣም እና በጣም ወቁት። ቢካዝ አሁን እኔ አሁን ኢንተርፕረነርሺፕ ክላስ ገብቼ ማውቅ አይመስለኝም። 2 ጊዜ ገብቻለሁ። 2ቱም ጊዜ ግን እንቅልፍ ወስዶኝ የተባረሩት በክላስ እና አላ አይደለ የምትገቡበት ሰዓትን አሁን ኢንተርፕረነርሺፕ እኛ በሳምንት ወደ 4 ሰዓት ወር 3 ሰዓት ነበር የምወስደው ኢንተርፕረነርሺፕ ብቻ ማለት ነው። እና በሳምንት 3 ሰዓት ማለት አላ አይደለ በቀን ወደ 2 ሰዓት ነበር የምንማረው። አንደኛው ክላስ ደግሞ 1 ሰዓት ነበር የምንማረው። በቀን 2 ሰዓት ማለት በጣም ኮስቲንግ የሆነ እንደኔ 2 ሰዓት ብዙ ነገር መስራት ይቻላል። እና የምትገቡትን ክላስ መምረጥ አለባችሁ። እንደዚህ ስል ደግሞ ዶንት ስኪፕ ኤቭሪ ክላስ ቢካዝ አንዳንድ ክላሶች አብዛኛው ክላሶች ይጠቅማሉ እና የምትማሩትን ነገሮችን ደግሞ በደንብ አድርጋችሁ ያሳያችኋል አላለ ይሄ አክቹዋሊ የሚጠቅሙ ክላሶች አሉ። ቤዚክ ፈንዳሜንታልስ የሚሰጧችሁ ነገር ዳታ ስትራክቸር ምናምን ነገር ቅጡ አለላችሁ በደንብ አድርጋችሁ ተማሩ እንደዚህ አይነት ኮርሶችን። ሜይንሊ እሱ ኤንድ ግቢ ላይ ሰው በደንብ አድርጋችሁ ተተዋወቁ። ቢካዝ እነዚህ ሰዎች በኋላ ላይ ይጠቅማቸዋል። ስተዋወቁ ስላችሁ ጥሩ ሰዎችን ፊውቸር ላይ የሚያግዟቸው አይነት ሰዎችን
ተተዋወቁ፣ ጀለሱ ነው፣ ተግባቡ፣ በደንብ አድርጋችሁ እንትን በሉ። ዩ ማይት ኖት ጎይንግ ሴም ፓት ላይ ትሄዳላችሁ ማለት አይደለም፣ ግን እነሱ የሚሄዱት ፓት የራሳቸው ፓት አለ፣ እናንተ የምትሄዱትን ፓት የራሳችሁ ፓት አለ። በኋላ ላይ ስራ ቢያስፈልጋችሁ እንኳን የሆነ ነገር ቢያስፈልጋችሁ እንኳን የሆነ ካምፓኒ ነገር አላችሁ እና የሆነ ጉዳይ ማስፈጸም ነገር ፈለጋችሁ በል ያ ጓደኛችሁ ሌብር ነው የሚሰራው ለካ ክላስሜታችሁ ነበር እንደዚህ ነህ እንዴ ምናምን ነገር he will make things so smooth trust me በጣም ብዙ ነገር ያየሁት ማለት ነው። እና በጣም ቴክ ላይ እንትን ስትሉ ከክላስሜቶቻችሁ ስትተዋወቁ ኢቭን ቴክ ራሱ ቢሆንም ራሱ በደንብ አድርጋችሁ ኮኔክሽን ስትራክቸር ወደፊት ላይ ላይፋችሁን በደንብ አድርጎ ላይ የሚያስተካክሉላችሁ። ኦኬ አይ ቲንክ ከታይም ማኔጅመንት ጋር በጣም ይገናኛል ብዬ አሰብኩና ጉዞ አድካሚ ከሆነ ምናልባት እዛ ግቢ ላይም ደግሞ ብዙ ጊዜ የሚጠፋባቸው መንገዶች አሉ። ለቡና ተብሎ ብዙ ሰዓት መቀመጥ አለ። እንደዚህ አይነት ነገሮች እና እንዴት ነበር አንተ ታይምህን ማኔጅ ማድረግ የቻልከው በዚህ መሀል? ያ በተለይ በታክሲ ጋር የተያያዘ ነገር ብዙ ጊዜ ታክሲ ላይ ሰውን በቃ ትራይን ወይ ለማንበብ ሞክራለሁ ኦርሰምቲንግ አላለ ወይ የሆነ ብሎግ ፖስት አነባለሁ ኦርሰምቲንግ የተለያዩ አይነት ነገሮችን ማለት ነው። እና ያቺን ሰዓት ራሱ ተጠቀሟት እና በደንብ አድርጋችሁ ሪሰርች ማድረግ የምትችሉበት ታይም ይሆናችኋል። እኔ አሁን አንድን ሪሶርሶች ማግኘትም የቻልኩበት አንዱ ምክንያቴ እሱ ነው። ቢካዝ ታክሲ ላይ ሰውን አይኑ ፒሲ የለኝም ምንም ነገር የለኝም ስልኬ ብቻ ነው ያለኝ። የሆነ ሰው ብዙ ጊዜ ታክሲ ላይ ወይ ቲክቶክ ስክሮል ያደርጋል ኦር ሰምቲንግ ዱ ሰምቲንግ ሚኒንግፉል አለ አይደለ ታክሲ ላይ ወይ ቁርአን ቅሩ ኦር ደግሞ ሌላ ነገር ደግሞ ስሩ ሚኒንግፉል የሆነ ነገር አድርጉ። ቲክቶክ ፕሊዝ ቲክቶክ ስክሮል አታርጉ አለ አይደለ በጣም ቲክቶክን አይ ዶንት ኖ ሜቢ ኤግዛምፕል ፎሎ ለማድረግ ተጠቀሙት እንጂ ሌላ ነገር አትጠቀሙት። እና ኪፒት በጣም ሚኒንግፉል የሆነ ነገር አድርጉት። ያላችሁን ሰዓት ቡና በምጠጣበት ሰዓት ባይ ዘ ወይ በጣም እኔ ጓደኞች የሚመራቸው ነገር ፒሲ ታፋይ ላይ እንጂ ከዛ ከሱ ላይ ቡና የምጠጣው ማለት ነው። ላዩ ላይ ያድርጉኝና ይጮህብኝና ፒሲ ይወስዱታል ሁላ። እና አብዛኛው ያላችሁን ሰዓትን ትራይን ፑት ኢት ኢንቱ ሳምቲንግ ሚኒንግፉል። ኮድ ማድረግ ካለባችሁ ኮድ አድርጉ። ቢካዝ አሁን ላይ በተለይ ፍሬሽማን ላይ ያላችሁ you have 5 years trust me በጣም ረጅም ጊዜ ነው። በጣም አላለ 5 ዓመት ሙሉ እየሰራችሁበት ከሆነና 5 ዓመት ሙሉ ስኪላችሁን ሻርፕን እያደረጋችሁ እያለ ልክ ከግቢ ስትወጡ you're a senior developer እውነቱን ለመናገር you're not a junior developer። እና እያንዳንዱ ታይም ያላችሁን ነገር በደንብ አድርጋችሁ እንትን አድርጉት። እቺ 5 ዓመት ናት የእናንተን ህይወት ዲተርማይን የምታደርገው። በኋላ ላይ ቤት ተጋድማችሁ ነው የምትውሉት ኦር ፋሚሊ ለፋሚሊ እየዞራችሁ ኧረ ስራ ፈልጉልኝ ኦር እንትን ፈልጉልኝ ኦር እንትን በሉልኝ አለ አይደለ በጣም አሁን ያለው ሰዓታችሁ ነው የሚወስነው። እና አሁን ላይ ተሰቃዩ ኖርማል ነው አለ አይደለ አብዛኞቻችሁ ፍሬሽማን አንድ ሰው ሲገባ ስንት 18 19 ከዛ ላስተወጡ ስንት 22 23 ትረስት ሚ ጩጬ ናችሁ ጩጬ ነኝ ሁላችንም ጩጬ ነን በደንብ አድርገን ማለት ነው። እና በኋላ ላይ ያለው ነገር ነው የሚገባችሁና በጣም ታይማችሁን ኤቭሪ ሚኒት ካውንትስ። ኦኬ እና ደግሞ ቅድም ከኔትወርኪንግ ጋር ሰዎች አንስተዋል። ግቢ ውስጥ ያለን ሰው ከመታወቅ አንጻር ነው። ኮሚኒቲዎች ለዚህ ነገር በደንብ ይጠቅማሉ ብዬ አስባለሁ። ኮሚኒቲዎች ላይ እና እንዴት ነበር በአንተ ቆይታ እንደዚህ አይነት ኮሚኒቲዎች ላይ ተሳተፍ ነበር? ያ ኮሚኒቲ ሞር ኦፍ የግቢ ውስጥ ቢ ስታርትድ አይሲቲ ክለብ እና ዊ ስታርትድ ትራይንግ ጊቪንግ ኮርስስ ምናምን ነገር የሰው ፍላጎት ዜሮ ሳይሆን ኔጌቲቭ ሁላ ነበረ ማለት ይቻላል። እና ስለ ብር ሲወራባቸው እሱ የሚገባው እና ኮሚኒቲ ላይ ሞር ኦፍ በጣም የገባሁት ኮድ ናይት ይሄ በተለይ ኮድ ናይት ላይ ጉግል ዴቨሎፐር ኮሚኒቲ ከነሱ ሰዎች ጋር በደንብ አድርጎ እንትን ማለት ሃከቱን በጣም ኮኔክሽን ታገኛላችሁ። በተለይ ሃከቱን ነገር ላይ በጣም ብዙ ሰው ትተዋወቃላችሁ። ባታሸንፉም እንኳን በጣም ብዙ ሰው ተተዋወቃችሁ በጣም ብዙ ነገሮችን የምታገኙበት አይነት ነገር ነው። እና ኮሚኒቲዎች ብዙ አሉ። ስፔሻሊ አሁን ላይ ደግሞ በጣም ብዙ አሉ። አሁን ስፔሻሊ አሁን ሲጀምር መጀመሪያ ላይ
ኢስላሚክ ኮሚኒቲ ሁላ አልነበረም አለ አይደለ? በተለይ ደግሞ ላይክ ኢስላሚክ ኮሚኒቲ መኖር ደግሞ አትሊስት ዩ ሃቭ the same አይዲዮሎጂ ያላችሁ ናችሁ። the same way ሪስክ ማግኘት የምትፈልጉበት ሚስ the same አለ አይደለ? ከሰው ላይ መውሰድ የምትፈልጉ አይነት ሰዎች አይደላችሁም። ሐራም ነገር ላይ መስራት የምትፈልጉ አይደላችሁም። እንደዚህ ቤቲንግ ምናምን ሶፍትዌር ደግሞ በጣም ቫስት ነው አለ አይደለ? ሐላል ነገርም በጣም ብዙ አለው፣ ሐራም ነገርም በጣም ብዙ አለው። እና እንደዚህ አይነት ኮሚኒቲዎች ደግሞ ስታገኙ አንድ አይነት ማይንድ ሴት ያለው ስትሆኑ ኢት ሄልፕስ በጣም በጣም ላይክ ፑሽ በደንብ አድርጋችሁ ትደራረጋላችሁ። ኦኬ ወደ ቀጣይ ጥያቄ እንግባና ብዙ ጊዜ ምንድነው ዩኒቨርሲቲ ላይ የሚገጥመው ነገር የክላስ ሩም ቲዮሪ ላይ ፎከስ እናደርጋለን። ከዛ ውጭ ደግሞ ገበያው የሚፈልገው ስኪል ደግሞ ሌላ ነው። ሁለቱም ማገናኘት ይከብዳል። ብዙ ጊዜ እንዳልካቸው አይነት ኮርሶቹንም ጭምር ጊዜያቸውን እንትን ብለው በጣም ብዙ ተምረው ምናምን ግሬድ ሊያዝ ይችላል፣ ስኪል ሳይኖር ይቀርና ገበያው የሚፈልገውን ስኪል ሳይያዝ ይቀራል ማለት ነው። አንተ እንዴት ነበር ይህን ነገር ስኪሉን ይዘህ መውጣት የቻልከው ዩኒቨርሲቲ ያለ? ወይም ደግሞ የተለዩ ፕሮጀክቶች ወይም ኤኒ ቲፕስ ይህንን ስኪል ይዘህ እንድትወጣ ያገዙ ፕሮጀክቶች አሉ ወይ? ኦኬ ዋነኛው ነገር ብዙ ሰው ላይክ የሚያጠፋው ማየው ነገር ምንድነው they try and connect የቲዮሪውን ወደ ሪል ወርልድ ጋር ኮኔክት ለማድረግ የሚሞክሩት፣ ግን እውነታው ግን ኢትስ ላይክ ፍሊፕድ ነው። ሪል ወርልዱ ነው ከቲዮሪ ጋር ኮኔክት ማድረግ ያለባችሁ። እኔም ሳደርግ የነበረው እንደዛ ነው። ለምሳሌ ዳታቤዝ በምንማርበት ሰዓት ላይ አይ ቲንክ ሁሉም ሰው እዚህ ጋር ዳታቤዝ ወስዷል ያስባለሁ። ስለ ኩዌሪ ኦፕቲማይዜሽን ፓርት አለ ነው፣ እንዴት ኩዌሪዎችን ኦፕቲማይዝ ታደርጋላችሁ ምናምን የሚለው ነገር ማለት ነው። እና እንደዚህ አይነት ነገሮች ሀፕን በሚያደርጉበት ሰዓት ላይ ክላስ ላይ የሚወሩት ነገሮች ብዙም ሴንስ አይሰጡም ለሚሰማው ሰው ማለት ነው። እና ከሪል ወርልድ ጋር አትሊስት እንኳን አሁን ለምሳሌ ፕሮጀክት እየሰራችሁ ከሆነ ፕሮጀክታችሁ ጋር ማይት ሀቭ ለምሳሌ እንዴት አድርጋችሁ ነው ለምሳሌ 1 ሚሊዮን ኩዌሪ ራን ማድረግ እና ደግሞ 10 ነገር ላይ ኩዌሪ ራን ማድረግ የሚለው ነገር ኢትስ ናት ዘ ሴም ቲንግ። እና አክቹዋሊ ላይክ ያንን ነገር አለ አልጎሪትሞቹን ማድረግ ያለባችሁ ነገር ላይ አክቹዋሊ ኢምፕሊመንት ስታደርጉት ኢትስ ሰምቲንግ በጣም ራሳችሁ መረዳት ትጀምራላችሁ ማለት ነው። ላይክ አስተማሪው ልክ በሚናገርበት ሰዓት ላይ ራሱ ላይ አይ እንደዚህ እኮ ቢደረግ እኮ እንደዚህ አይነት ወይ እኮ ይቻላል፣ ለዛ እንዳትሉ አስተማሪ ጋር መቼም እንዳትሉ፣ እንደዛ ቀጥታ ኤፍ ነው የሚሰጣችሁ። ግን አላላ ላይ በውስጣችሁ ማለት ነው ላይክ ይሄ እኮ እንደዚህ ቢደረግ እኮ እንደዚህ ቢደረግ እኮ ኢት ኩድ ቢ እንደዚህ አይነት ነገሮችን እና ሪል ወርልዱን ኢምፕሊመንት ስታደርጉት በጣም አድርጋችሁ ይገባችኋል። አሁን እኔ አይ ወርክ አስ ፉል ስታክ ዴቭ አይ ቢን ፉል ስታክ ዴቭ ላይክ በጣም ለረጅም ጊዜ እና በጣም ኤክስፒሪየንስ ያለኝ እዚህን ፍሮንት ኤንድ ባክ ኤንድም በጣም ደህና ኤክስፒሪየንስ አለኝ ማለት ነው። በምንማርበት በነበረበት ሰዓት ላይ አሁን አይፒ ኢንተርኔት ፕሮግራሚንግ ፈተናዎቹን ቴስቱን አልወሰድኩም ነበረ፣ ታስፎልኝ ነበረ። በቃ የታጠፈውን ፈተናና ፋይናሉን አንድ ላይ ሁለቱንም ሙሉ ደፈንኳቸው። ከዛ በኋላ ቦነስ ጥያቄ ነበር፣ ቦነሱንም ደግሞ መለስኩት። ከዛ ላይ ኤቭሪዋን ዋዝ ላይክ እንዴት ነው ይውላ ብሮ ላይክ አይ ራይት ዲስ ቲንግ ኤቭሪ ዴይ አላ ላይክ ኤቭሪ ሲንግል በየቀኑ ምጽፈው ነገር እና በየቀኑ ምጽፈው ነገር ስለሆነ የሆነ አይን ጨፍኝ የራሱ የምሰራው አይነት ነገር ነው ማለት ነው። እና ሪል ወርልድ ላይ በየቀኑ ምሰራው ነገር ስለሆነ ምንም በቃ እንትንም አልመሰለኝም። ላይክ ኖርማል ክፍሌ ውስጥ ሆኜ ምሰራ ነው የሚመስለው ማለት ነው። እና አክቹዋል ሪል ወርልድ ኤግዛምፕሉ በጣም አድርጋችሁ ሲገባችሁ ሪል ወርልድ ላይ በጣም አድርጋችሁ መስራት ስትችሉ አልገባችሁም ክላሱ ኢት ቢካም ሶ ኢዚ ላይክ በጣም ማለት ነው። እኔ አሁን ጭራሽ ክላስ የማልገባ ክላስ የምቀጣ ክላስ ውስጥ የማልሰማ ክላስ ውስጥ የምተኛ ልጅ ነኝ። ግራጁዌት ያደረኩት አይ ቲንክ ጂፒኤ 3.7 ነው። ጭራሽ አልገባም አላ ፈተና ነገር ሲገባ ምናምን ነገር ከክላሱ ሁለተኛ ሶስተኛ ነገር ነው ማለት ነው። ኬታ ጠናው ምን አንተማ ቀኑ ታጠና ነበር ብሮ ላይክ ትላንትና አሰራው ነበር ይሄን አላ አይደለ የሰራችሁት ነገር ራሱ ፈተና ላይ ይመጣላችኋል። ራሱ ኦልሬዲ እንትን ያላችሁት ነገር ነው። እና the more like practice ስታደርጉት ደግሞ like የተሻለ ነገር ይሆንላችኋል ማለት ነው።
ግን ብዙ ጊዜ የዩኒቨርሲቲ ኤግዛሞች በራሳቸው ኤግዛም ኦሪየንትድ ናቸው። ብዙ ጊዜ ላይክ ስኪልህን ለመፈተሽ ሳይሆን ብዙ ጊዜ የሽምደዳ ችሎታ ምን ያክል ነው የሚል አይነት ነው የሚሆኑት የብዙ ዩኒቨርሲቲዎች ሳይኔ እና አንተ ጋር እንዴት ነበር ይሄ ነገር አልገጠምህም? አክቹዋሊ እኛ ጋር እውነት ለመናገር አንዳንድ ሌክቸሮቻችን ዴወር በጣም ደስ የሚሉ ሌክቸሮች ነበሩ ፈተና ሲፈትሙ እና ስንፈተን ምን አይነት ፈተና ነው? በተለይ አንድ ሌክቸር አለ በጣም ጎበዝ ሌክቸር ነው ማለት ነው እና የሚፈትነን ፈተናዎች ብዙ ጊዜ ከግማሽ በላይ ላይ ያመጣ ሰው ጎበዝ ቢካዝ ከግማሽ በላይ ፈተናው ኮድ ነው እና ኮድ አርጉ ሲባል ደግሞ ኢትስ ጀስት ይሄ አልጎሪዝም ጥያቄ ሊጠይቅ ይችላል። አንዳንዴ ሊድ ኮድ ጥያቄ ሊጠይቅ ይችላል። ቤዚክ ኢዚ ወይም ሚዲየም ጥያቄዎችን ሊጠይቅ ይችላል። የሆነ ክሬድ አፕ ሱሉ ሊልም ይችላል። አሁን ለምሳሌ ኦብጀክት ኦሪየንትድ አድቫንስድ ኦብጀክት ኦሪየንትድ ስንማር ጉዊ ፕሮግራም ሱሉ የተባለው ክሬድ ነው ግን ጉዊ ፕሮግራም እዛው ጉዊ ፕሮግራም ራሱ ጄፍሬሙን በስዊንግ ከዳታቤዝ ጋር ኮኔክት ማድረግ ሙሉ ክሬድ ክሬት አፕዴት ሪድ ዲሊት ሙሉ ነገር ኢምፕሊመንት ማድረግ ፋይናላችን እሱ ነበረ እና አክቹዋል የሚፈትነን ነገር ነበረ እየተሰጠን የነበረው። ሌላ አስተማሪዎችም ነበሩ ሽምደዳ ቃል በቃል ይሄ ቃል እኮ መጽሐፍ ላይ የለም እስከሚሉ አይነት ደረጃ የነበሩ ድረስ ማለት ነው እና ለእንደዚህ አይነቶች እውነት ለመናገር ጀስት ትራይ አስመቸስ ዩካን ሸምድዱ አልልም አላረለ ሸምድዱ አልልም ግን የተቻላችሁን አቅም ለማድረግ ሞክሩ። ለመረዳት ደግሞ ሞክሩ። ለመረዳት ከቻላችሁ አትሊስት እንኳን ሽምደዳው የሚቀል ይመስለኛል። እንደኔ 100% አታገኘው። 100% ማግኘት በጣም ከባድ ነው። እንደዚህ አይነት አስተማሪዎች ላይ አላረለ እነሱ they've been through a rigid system እና they want to take you through that rigid system እና እናንተ አይ በቃ አስተማሪ እንደዚህ ስለሚፈልግ እንደዚህ ይሆናል ማለት ነገር አይደለም። just pass ብቻ ነው። B+B እንደምን ብላችሁ ከገባችሁ ፒስ ነው አለ አይደል? እኔ እንደዛ ነበር ማለት ነው። እነዛ ኮርሶችን B+ እና B ለመግባት ነው ሞክረው ለቆይ በቃ አገባኝ አሳስብ። ኦኬ አሁን ደግሞ ወደ ቴሌግራም ቻናል ስለ ቴሌግራም ቻናል እናወራና አንደኛ እንዴት ነበር ክሬት ያደረገው ቻናሉን ምንድነው ኢንስፓየር ያደረገ? ከዛ ደግሞ ስሙ ራሱ ስለ ስሙ ብናወራ ደስ ይለኛል። ለምንድን ነው ዶናት የተባለው የሚለው ማለት ነው። ኦኬ ያ ዶናት የተባለበት ምክንያት አይ ካንት እሱም ፊገር ኢት አውት ራሳችሁ ግን one of my best friend ነው ያወጣልኝ እሱን ስም ማለት ነው። ዶናት ለምን ዶናት አትልም እንትን ነው ኮሎዲቲ ጮት ነበረ ዩዘር ምን ልበለው ምናምን ቢካዝ ድሮ የነበረኝ ዩዘር የተወሰጠው ሶ ባድ ኪንግ ሞህ ነበረና ዶናት በለዋለኝ ዶናት አልኩት። ከዛ በኋላ ቴሌግራም ቻናል ስፈጥር ዩዘር ኔም ስፈጥር መጀመሪያ ላይ በቃ በዶናት ለሚጀስ ኮቪድ ዶናት አልኩኝ እና በዛው ቀጠለ ማለት ነው። ፕላስ ዶናት አክቹዋል ዶናቱም እሱ ስለሚመችኝ እሱም አለ የፈጠርኩበት ወይ it was I don't know I got bullied into creating it ነው የሚባለው because እንትን ነበረ የሆነ ቻት ነበረ እየተጨቃጨቁ ነበረ እየተጨቃጨቁ ሳይሆን ወይኔ ይሄ ሪሶርስ ቢኖር እኮ ምናምን እያለ ቻፒ ብላኪ ቲንክ ቤካ ነበር ነው ፓፒ ነበር መሰለኝ አትሹር ግን መሀል ላይ በቃ እያወሩ እያሉ ምናምን ነገር ዝም ብዬ ይሄንን ድርቤ ድሮፕ አደርገዋለሁ። ከዛ በኋላ ይሄንን አሁንም ድሮፕ አደርገዋለሁ አሁንም ድሮፕ አደርገዋለሁ ማለት ነው። ሪሶርሶቹ ዝም ብዬ ጣል አደርግባቸዋለሁ። ብሮ ኤቭላ ሪሶርስ እንዴት ነው ማኔጅ የምናደርገው? we need something to manage ለምን ቻናል አትፈጥርለትም ምናምን ነገር አለኝ። ከዛ I said okay ዶናት ድሮፕ አልኩት በዛው። ከዛ ኋላ I just dump እያንዳንዱ ማገኛቸው ሪሶርሶችን እዛ ላይ እሺ ስለ ቴሌግራም ቻናል ካወራን ስለ ሌተስት ፕሮጀክት ነው። ኤግዛምፕል የሚል ፕሮጀክት አለ አይ ቲንክ ላስት ዊክ ነው የተለቀቀው እና ኤግዛምፕል እንድትሰራ ነው ኢንስፓየር አደረገ። አቀባበሉስ እንዴት ነው?
ያ ሶ ኤግዛምፕል መጀመሪያ ላይ የሰራሁት ትሩ ማይ ኦን ፍረስትሬሽን ቢካዝ ለማጥናት በጣም አስቸጋሪ ነው እና አብዛኛው ሌክቸረሮች ደግሞ በጣም ሌዚ ናቸው ጥያቄ ለማውጣት ወይ እዛው ላይ ከራሷ ከፒዲኤፏ መራርጠው የሆነች ፓርት ምናምን በእርግጠኝነት ማታጠናትን ፓርት ምናምን ነገር መራርጠው ነው የሚያወጡት እና ሙሉ ኮንቴንቱን ማግኘት አስቸጋሪ፣ ኢንተርኔት ላይ ደግሞ ጥያቄዎች ማግኘትም ደግሞ ያስቸግራል ፕራክቲስ ለማድረግ እና እኔ ሞር ማምነው ምንድነው ከማንበብ በላይ ጥያቄዎቹን መለማመድ ይሻላል። ማትሪክ ላይም ራሱ ስናደርግ የነበረው ብዙዎቻችን ለዛ ነው ጥያቄ ነበር ስንለማመድ የነበረው ማጥናቱ ያን ያክል ላያዝ ስለሚችል ማለት ነው። እና በቃ ወንትን ምንድነው የሚባለው ፎርዝ ይር አካባቢ ላይ መጨረሻ ዓመት ላይ ሲደርስ ላይክ ይሄ ነገር መረለኝ ጌቲንግ በጣም ቱ ሬፒቲቲቭ አይ ሹድ ጀስት ኦቶሜት ዲስ ቲንግ አልኩኝ እና በዛ ሰዓት ላይ ኤግዛም በዲ አልነበረም። ኢት ዋዝ ጀስት ሲምፕል አፕ ፒዲኤፍ ሰጠዋለሁኝ። ፒዲኤፉ ምን ያደርጋል በሆነ በነበረ ጄሰን መሰረት ፓርስ ያደርግና ጥያቄዎቹን ይፈትለኛል ማለት ነው። ከዛ በኋላ ኦኬ ዲስ ኢዝ ጉድ በቃ ጄሰን ፓርሲንግ ብቻ ነበር፣ ምንም አይነት ኤአይ ነገር አልነበረውም በዛ ሰዓት ላይ። ከዛ ኋላ ኦኬ ዲስ ኢዝ ጉድ ነገር አልኩኝ። ነገር ግን ኢት ዋዝ በጣም ሊሚቲንግ እና ምንም ነገር መስራት ያን ያክልም አልነበረም። ከዛ አይሴድ ኦኬ ለምን ይሄን ነገር ትንሽ ኢንሃንስ አላደረገው፣ ጄሚናይ ፍሪ ነው ሶ ለሚ ጀስት አድ ጄሚናይ በጄሚናይ እያደረኩኝ በሱ እያጠናሁኝ እችላለሁ። ክላስ ተማሪዎችን ጀለሶችንም በሱ ላግዛቸው አልኩኝ ማለት ነው። ሶ በጄሚናይ ቬሪ ኤርሊ ቨርዥን በጄሚናይ እንትን አልኩኝ። በስቬልትን በዛው መማር ፈልጋለሁ ብዬ ሂውጅ ሪግሬት በጣም ከባድ ነው። ስቬልትን ላይ ከስራ ጋር ምናምን ነገር አዲስ ፍሬምወርክ መማር አዛር ነበር መጀመሪያ ላይ። ከዛ እየወደድኩት መጣሁኝ። ከዛ ስቬልትንም ተማርኩኝ በሱ ምክንያት። ከዛ አይ ቢልት በቃ ፈርስት ቨርዥን ኦፍ ኤአይ ፓርት የነበረው ማለት ነው። አሁን ላይ ኤግዛም በዲ ላይ ኤግዛም ጀነሬተሯ ፓርት ብቻ እሷን ቢውል አልኳት። ከዛ ኋላ በሱ ላይ እናጠና ነበረ ምናምን ነገር ግን ኢት ዋዝንት ያን ያክል ኢፌክቲቭ ደግሞ አልሆነልኝም። ታክሲ ላይ ሳጠና ምናምን ነገር ብዙ ጊዜ አሁን ታክሲ ውስጥ ምን አይነት ኢሹ መምጣት ጀመረብኝ መጨረሻ አካባቢ በጣም በቃ ሞሽን ሲክነስ እያጋጠመኝ መጣ። ታክሲ ላይ በቃ ይተፋፈናል። ብዙ ሰው ደግሞ ያው ታክሲ ውስጥ መስኮት አንከፍት የሚላሉ ምናምን ቀያጦ ለጉለኛል ምናምን ስልክ መነካካት አልችልም። ምን ማድረግ ጀመርኩኝ? ኦኬ ለምን ማንበብ ለምን አላዳመጥም ሾርት ኖቶች ነው አልኩኝ እና አይ ስታርትድ ቱ ሪሰርች ላይክ አዘር ቱልስ እንደዚህ ላይክ ሄልፕ የሚያደርጉኝ ማለት ነው። ከዛ ኦዲዮ ፓርቱን ጨመርኩበት እያልኩኝ ግሮ ማድረግ ጀመረ ማለት ነው። ከዛ ምን አሰብኩኝ ለሌላ ሰዎችንም እየሰጠሁኝ ነበር እና ይሄ ነገር በጣም ጥሩ ነው ዋይ ዶንት ዩ ሜክ ኢት ፕሮዳክት ምናምን በጣም ብዙ ሰው እያለኝ ነበረ። ከዛ እኔ ሀሳቡም አልነበረኝም ዝም ብዬ የሰራሁት ሄድኩኝ። ከዛ መጨረሻ ላይ ኦኬ ሌት ሚ ሪስክ ኤቭሪቲንግ ፋይናል ይርን ሪስክ ላድርገው፣ ኤግዚት ኤግዛሚን ሪስክ ላድርገው። አም ጀስት ጎይንግ ቱ ፎከስ ኦን ስራና ስራ ፈተና አካባቢ በሚደርስበት ሰዓት ላይ አም ጀስት ጎይንግ ቱ ዩዝ ኤግዛም በዲ በሱ ብቻ እያጠናሁኝ እሄዳለሁ አልኩኝ ማለት ነው። አሜዚንግሊ በኤግዛም በዲ ያጠናለሁኝ። ማጠናው ደግሞ ሊትራሊ ላይክ ፈተና የምፈተንበት ጠዋት ላይ ነበር። በኤግዛም በዲ ላይክ ፒዲኤፎችን ሰጠዋለሁኝ። አንድ ሰዓት ድረስ አካባቢ በኤግዛም በዲ ዝም ብዬ ጥያቄ እሰራለሁ። አብዛኛው ላይ በቃ 8 ከ10 ጥያቄዎችን አገኛቸዋለሁ ማለት ነው። ቃል በቃል ከነበሩት ነገር ላይ ነው የሚመጡት አብዛኛው ነገር። ከዛ በጣም ግራ ገባኝ። አስተማሪዎች ኤአይ እየተጠቀሙ ነው እንዲነሱ ራሱ ጀነሬት የሚያደርጉት እስከሚል ደረጃ እና ኦኬ ይህን ነገር በደንብ አድርጌ እንደውም የሚ አፕግሬድ አልኩኝ እና አይ ጌቭ ኢት ቱ አዘር ፍሬንድስ በደንብ አድርገን እያጠናንበት እንደሚሄድ እና ኤግዚት ላይ ሊትራሊ አይሮ ነው ማጥናት የጀመርኩት በስነስርዓት ሳምንት ሲቀረው ምናምን ነገር ነው። ዝም በቃ በኤግዛም በዲ ነበረ ዝም ስለማመድ በቀን ለ1 ሰዓት ለ2 ሰዓት ነበር የምሰራበት እና በጣም ፒስ ሆነ። እንደውም ኤግዚት የነበረ ቀን ላይ መደናገጥ ነበረብኝ እና ብፈልገው ያክል ውጤት አላመጣሁም። ቢሆነስ ጎትን ሞር ግን አልሐምዱሊላህ በሳምንት ጥናት ውስጥ 78 አመጣሁኝ። አመቴግዳት በጣም ይመቸኛል አለ አይደለ እና ኤግዚት ለምትፈተኑ ምን ያልካችሁ ነገር ምንድነው? if you using exam buddy እመኑኝ you're gonna get 80 ምናምን በላይ trust me እዛም በላይ ሳጠና እያለ እኔ
የቅድስተ ማርያምን ምናምን ፈተና ስሰራ 87 ምናምን ነበር ሳመጣ የነበረው። ጀለስ ሲሰራ 60 ምናምን ነበር። አንተ ስንት ቀን ያጠናው ብሎ ባለፈው ሳምንት የጀመርኩት አለ አይደለ? እና አትደናገጡ። ካልተደናገጣችሁ በስነስርዓት ኢትስ ጎይንግ ቱ ሄልፕ ዩ ሶ ማች ቢካዝ ከመጽሐፍ ነው እነሱ የሚያመጡት። ኤግዛምፕልም ከመጽሐፍ ነው ቀጥታ የሚያመጣው እና ፍሪም ደግሞ ማድረግ ያለ አብዛኛዎቹ ነገሮች ዩን አድ ዩር ኦን ኤፒአይ ኪስ አለ አይደለ? ይሄ በብር ብቻ መገደብ አለ ካልከፈላችሁ ነገር ሳይሆን ኢትስ ፍሪ። ኤፒአይ ኪያችሁን ባታስገቡ ደግሞ ዩ ሃቭ 90,000 ቶክንስ በጣም አትጨርሱት ቶሎ ግን አለ አይደለ? በደንብ አድርጋችሁ ያስጠቅማችኋል ብዬ አስባለሁ። እና ኢትስ ሰምቲንግ አይ ዊሽ አይ ሃድ ከፈርስት ጀምሮ በጣም ስራ ይቀንስልኝ ነበር። ቀድሜ ዋጋው ደስ ይለኝ ነበር በእውነት። እና ሌላኛው ደግሞ እንዴት ነበር አቀባበሉ? እንዴት ነው ኦንላይን ላይክ ከተለቀቀ በኋላ እንዴት ነው አቀባበሉ? ያ አቀባበሉ በጣም ጥሩ ነው። አይጋት በጣም ብዙ ፊድባክስ፣ በጣም ብዙ ደህና ፊቸሮችም ሰው ሪኩዌስት እያደረጋቸው የነበሩ ነበረ። ትራይንግ ማይ ቤስት ቱ ኢምፕሊመንት them and like of course bug ደግሞ ይኖራል። በእርግጠኝነት በግ ፍሪ የሚሆን ሶፍትዌር የለም። ምንም አይነት ሶፍትዌር ቢሰራ it will never ever be bug free። ሲቲኦአችን የሆነ ጊዜ የምሰራበት ቦታ ላይ ምንድን ነው ያለን? በግ ሲያንስ ስራ በስነስርዓት እየሰራችሁ አይደለም ያለን ማለት ነው። በደንብ በግ ካሌለው የምትሰሩት ነገር በስነስርዓት እየሰራችሁ አይደለም ሁላ ደረጃ ማለት ነው። እና በግ በደንብ አለው። እሱን በግ ደግሞ በደንብ አድርጌ ሶልቭ ማድረግ የሞከርኩኝ ነው። አቀባበሉ ደግሞ ኢትስ ቬሪ ናይስ። አሁን ላይ I have like 500 በላይ ዩዘሮች በቀን ወደ 1000 ምናምን መመላለስ ያክላለው። ኦን አቨሬጅ በቀን ወደ 200 ሰው 300 ሰው ይጠቀማል ኤቭሪዴ። ናም ኢትስ ስቲል ግሮዊንግ። ዛሬ ገና ሶስተኛ ቀኑ ነው እና I really hope that like በደንብ አድርጌ ፑሽ ለማድረገው እያስባለሁ። እኛም ቢልዲንግ ላር ኦፍ ፊቸርስ በጣም ብዙ ነገሮችን በመስራት የሞከርኩኝ ነው። አይ ሆፕ ታት በጣም አድርጎ ይጠቅማችኋል and I hope that እናንተን ሰፖርት የሚያደርጋችሁ ይተራታችሁ ይሰው ኢንሻአላህ ወደም እናደርጋለን። ወደ ቀጣዩ ጥያቄ እንግባና የመጀመሪያ ስራን እንዴት ነበር ያገኘኸው? ለማግኘት ብዙ ተቸግረሃል ወይስ እንዴት በቀላሉ ነበር ያገኘኸው? እንዴት ነበር የመጀመሪያ ስራ? የመጀመሪያ ስራዬ actually just code night ላይ የሆነ ሰው was like ፍለተር የሚሰራ ሰው እፈልጋለሁ ምናምን ነገር ብሎ ነበር ፖስት ያደረገውና I was like just ዴም አደረኩትና አይ ፍለተር አልሰራም ግን UX መስራት እችላለሁ አልኩት። if you want እና ምንም ያ ሰዓት ላይ በጣም የምሰራቸው UXዎች just ለራሴ ፕሮጀክቶች ነበሩ እና ምንም ስራ አልነበረኝም። I was just trying it out ምናምን ነገር ዲዛይን ለመማር ሞክር ነበር ምናምን ነገር እና he was like okay እሺ ዲዛይን የሚሰራ ሰው አለን ግን እሺ let's give you a chance ነገር ነው ያለኝ። እና አንድ ያስተማረኝ ነገር ምንድነው የኦፖርቹኒቲ just ብላችሁ ሞክሩት አላ the worst thing that can happen is no the worst thing ያ ሰው የሊልኝ የሚችለው የነበረው ነገር አይ አንፈልግም ቻው ኦኬ ትቀይሳለህ። ነገር ግን እንደዛ ብዬ ጠየቅኩት። ዲዛይን ቲም ውስጥ አስገባኝ። there was no design team ለምን ዲዛይን ቲም አለ እንዳለ ያላቀው I was the only UX ከዛ በቃ አሳን ኢንተርንሺፕ ነበር መጀመሪያ ላይ። ከዛ በኋላ ዲዛይን በክ እስከ ማናቸው okay I can't actually say this in public ብቻ ለሆኑ ሁለት ትላልቅ ካምፓኒዎች ሜን ዲዛይናቸውን ሰራ ነበር አሳን ኢንተርን I can't say ማን እንደሆኑ ግን ያን ያክል ድረስም ነው መስራትም ጀመርኩኝ ማለት ነው። ከዛም በኋላ within that team front end developer እንትን ነበራቸው like ቦታ ነበራቸው ማለት ነው። ኢንተርንሺፕ ቦታ ነበራቸው እና I just asked them እንደገና hey like ዲዛይን በደንብ እየሰራሁኝ ነው ግን I want to upgrade myself ምናምን ነገር እና front end ቲም ላይ ማስገባት ከፈለጋችሁ ሜን ቲም like ዋና መስሪያ ቤት ቲም ላይ ካስገባችሁኝ ያልኩኝ like yeah sure man we know you're a good person ምናምን ነገር እዛ ገባሁኝ። እዛ ላይ በደንብ አድርጌ መስራት ጀመርኩኝ። እያለ መሄድ ጀመረ ማለት ነው እና I don't know ለኔ it wasn't ያን ያክል ከባድ ነበር ብዬ አላስብም።
እድልም ነው እውነት ለመናገር ላይፍ ላይ ስለፈጋችሁ ብቻ አይደለም። አንዳንዴ ከተጻፈላችሁ ተጻፈላችሁ ነው አለ አይደለ? ይሄ ከግድግዳ ጋር መጋጨት የለባችሁም። ኸይራችሁ ካለበት ይሆናል፣ ኸይራችሁ ከሌለበት ነው ደግሞ ማይሆነው እንጂ ለምን ሆነ ማለት ነው የለባችሁ። እናንተ just what you have to do is you just have to keep trying። እንደዛ ስልም እኔ የመጀመሪያ ሰዓት ላይ ስፈልግ ነው ያገኘሁት ምናምን ነገር አይደለም። I've been rejected so many times በጣም ብዙ ጊዜ ማለት ነው። ኢቨን ኦቨር ኳሊፋይድ ሆኜ ሪጀክት የተደረግኩባቸው ቦታዎች በጣም ብዙ ቦታዎች አሉ እና ኢት ሃፕንስ። ራሳችሁን ጀስት እየገፋችሁ መሄድ አለባችሁ እና ኦፖርቹኒቲ በምታዩበት ሰዓት ላይ ጀስት ጎ ፎር ኢት አለ አይደለ? አንኖይንግ በማትሆኑበት አይነት ወይ አፕሮች ለማድረግ ብዙ ነገሮች። ኦኬ ቀጣይ ደግሞ ምንድነው ስትራግል ያረክበት ዮር ላይፍ ታይም ከባድ የምትለው ስትራግል ያረክበት ሞመንት እና እንዴት ነበር እሱንስ ቻሌንጅ የተወጣው? ያ ትልቁ ስትራግል የነበረው ነገር በጣም ከባድ ከግቢ በኋላ ያለው ግቢ ከገባሁን ጀምሮ ያለው ነገር ከባህር ዳር መጀመሪያ ላይ ባህር ዳር ዩኒቨርሲቲ ነበር ነው። ከዛ አቋርጬ ነው ወደ ሆፕ የገባሁት ነው። ኢት ዋዝ በጣም ዲፕሬሲንግ ቢካዝ አይ ፌልት ላይክ በጣም ብዙ ነገሮችን ሌት ዳውን አድርጌ ነው ቢካዝ ላይክ በኖረው ሰፈሬ ትልድምቱ ነው እና አስቱ ግባ ሁሉም ሰው ይለኝ ነበር። ተሻግረህ ነው የምትሄደው ምናምን ነገር አስ ላይ አይ አስቱ ሪስክ አለው ምናምን የፈልገውን ዲፓርትመንት ካላገኘሁም እኮ ኤሌክትሪካል ነው የሚመድቡኝ፣ መካኒካል ነው የሚመድቡኝ or something ምናምን so the best ዩኒቨርሲቲ ደግሞ የት ነው ያለው? በቃ ከአዲስ አበባ በኋላ ባህር ዳር is the best እና በቃ እዛ ልሞክር ምናምን ነገር አልኩ። እንደድል ሁለተኛ ምርጫ ነበር እዛ ገባሁ። ከዛ እዛ አይ ዶንት ኖ ባህር ዳር የተማሩ ሰው የምታውቁ ከሆነ they will tell you በደንብ ብዙ ማይሆን ነገሮች ሀፕን አደረገና በጣም ብዙ ሰው የሚፈልገውን ዲፓርትመንት አላገኘም። በቃ ከዛ እኔም እዛ ሄጄ እንትን ከመማር ማልፈልገውን ዲፓርትመንት ከመማር እዚህ መጥቼ በቃ የግልም ልማር አልኩኝ እና አይ ዋዝ ሶ ዲፕረስድ አልገባችሁ። በጣም ዲፕሬሽን ውስጥ ነበርኩኝ ማለት ነው። ሌሊቱንም አልተኛም፣ ምግብ በስትክክል አልበላም። በቃ እንደዛ አውርቼ እንደዛ ሪስክ ወስዳለሁ ብዬ እንዴት አድርጌ ነው 3 ዲፓርትመንት ማጣው? ኮምፒውተር ሳይንስ፣ ሶፍትዌር፣ ኮምፒውተር ኢንጂነሪንግ ሶስቱንም ዲፓርትመንት ነው ያልገባሁት እና 3.92 ያመጣ ጀለሶች የራሱ አልገቡም። ያን ያክል ደረጃ ነበርና ሶ ዲፕረሲንግ በቃ በጣም አስጠልቶኝ በቃ ህይወት በጣም መሮኝ ምን አይነት ፌሊየር ነኝ የምልበት እና በቃ ማለቃቀስ ማለቃቀስ ነበር ስራዬ ማለት ነው። ከዛ የሆነ ሰዓት ላይ ያው ምንም አይነት ቼንጅ እየመጣ አይደለም። ሄልዴም በጣም ዲፕሪሺየት እያደረገ መጣ። እየተጎዳሁኝ ነው። አልተኛም በስትክክል ፀጉሬ የሌለ መግባት ጀመረ። ከዚህ በላይ አስቡት እና ይወዝ ሶ ባድ ማለት ነው። በጣም ከባድ ሲቹዌሽን ውስጥ መሆን ነበር። በቃ እሺ ወይ ማለቃቀስ እችላለሁ ወይ I could just do something about it because ማንም ሰው ለኔ የሚያደርግልኝ ሰው የለም እና I just took the initiative እንደምንም እያልኩኝ ራሴን ለማሻሻል ዲፕረስድ የሆኑበት ጊዜዎችም ነበረ። ነገር ግን it happens በቃ የሆነው ሆኗል። ተመልሼ ማስተካከል አልችልም። ኸይር ያልነበረበትም ኤንድ ኸይሬም ደግሞ አልነበረበትም ቢካዝ ሀቁን ለመናገር አልሐምዱሊላህ ባህር ዳር አልቀረሁም። በእርግጠኝነት አንኢምፕሎይድ ነበር መሆኑ or something እዛ በሆነ I wouldn't have been the person that I am now እና በዛ እልህ ምክንያት እና ኦኬ ባህር ዳር ዩኒቨርሲቲ እናንተ you're not fit አላችሁ ሹፍ I'll be more fit than your lecturers ያልኩት። ከነሱ በላይ ኳሊፋይድ ሆኜ ከነሱ በላይ ፋይናንሻሊ ስቴብል ሆኜ ነው የምቀጥልበት ብዬ ራሴን ኤክስትሪምሊ ነው ፑሽ ያደረኩት። አልሐምዱሊላህ እነሱ ያደረጉኝ ነገር ነው። ያንን ነገር ማየቴ it's made me the person I am today። ወደ ቀጣይ ጥያቄ ስንገባ ምንድነው ስፔሻሊ ኢን early days of your job ታፈስት የምትለው ስትራግል ያረከው አሲ ጁኒየር ሆናም ከገባህ በኋላ ሊሆን ይችላል ቴክኒካሊም ፐርሰናሊም ታፈስት የምትለው ስትራግል ምን ነበርና እንዴት ነበር እሱንስ ኦቨርካም ያረከው? ትልቁ ችግሬ ወዝ በተለይ መጀመሪያ አካባቢ ላይ ከሲኒየር ጋር መግባባት
በጣም አስቸጋሪ ነበረ ለእኔ ከዚ አለ አይደለ ይሄ ብዙ ጊዜ ላይክ በስራ ዓለም ላይ ያጋጥማል እንደዚህ አይነት ነገር ማዘር አንዳንዴ ምን ትላለች ኮከባቸው አልገጠመም ትላለች እና ማተስማሙት አይነት ሰው ያጋጥማቸዋል እና እንደዛ ነበር ሀፕን ያደረገው ከሲኒየር ጋር እና በጣም በቃ ሶ በቃ ዲፕሬስድ የምታደርገኝ ነገሮች ሀፕን ያደረጉብኝ ነገሮች የተወሰባል እና ምንድነው አንድ በጣም የተማርኩት ነገር እሷ እሱ ወደሆነ ስፔሲፊክ እነሱ ብቻ በሚያደርጉት በነበሩት ነገር ላይ እንደ ትምህርት ነው የወሰድኩት አላረ እንደ መጥፎ ነገር አልወሰድኩት ኦኬ ሹር ዩ ዋንት ቡሊ ምንም ችግር የለውም ኦን ዘ ሳይድ የራሴን ነገሮችን ማስተካከል ጀመርኩኝ ማለት ነው ኦን ዘ ሳይድ የራሴን ነገሮችን አስተካከልኩኝ ምናምን ነገር ከዛ በኋላ ከዛ ኢንቫይሮንመንት ነው ቶሎ ብዬ በቃ ፍሬቻ ብርቼ የወጣሁት ማለት ነው እና ምላችሁ ነገርም እሱ ነው አንድ ወርክ ፕሌስ በጣም ቶክሲክ የሚሆን ከሆነ አንቤረብል የሚሆን ከሆነ ፍሬቻ ብርታችሁ መውጣት ነው ቢካዝ ምንም ነገር ቢሆን ከህይወታችሁ የሚበልጥ አይነት ነገር አይደለም እዛ እያለሁኝ ሪሞት ነበርኩኝ መጀመሪያ ላይ የሪሞት ነገር የተወሰደብኝ 5 days a week ኦፊስ እንድገባ ደሞዝ ነበረኝ ደሞዜን 0 ተደረገብኝ there was ብዙ ነገሮች ሀፕን ያደርጉና ኦኬ ሹር ችግር የለውም ሰላም ያስቀይስኩት እንዴት ነበር ኦቨርካም ያደረከው በመውጣት ያ the biggest thing I did was just leave if some place is too toxic just አላረለ ቀጥታ ዝም ብላችሁ አትጡ መስመራችሁን ታመቻቻችሁ በኋላ በጣም ሪስፔክትፉል በሆነ በጣም ፕሮፌሽናል በሆነ እና በጣም ላይክ አግባብ ባለው ወይ ውጡ ብዙ ሰው ማየው they're like የሆነ በቃ አሁን አልፈልጋችሁም ምናምን እያለ አስቀየመው ቢወጣ ሰው አለ don't do that በጣም ሪስፔክትፉል በሆነ ወይ ኖቲሳችሁን አስገብታችሁ 2 ሳምንት ኖቲስ ሰጣችሁ አላረለ ስትወጡም ራሱ 2 ሳምንት መልቀቂያ አስገብታችሁ 2 ሳምንት እንደምትሰሩ 2 ሳምንቱን በደንብ አድርጋችሁ ትታሻላችሁ አውቃችሁት ነገር ግን የራሳችሁን ሳይድ ነገራችሁን አስተካክላችሁ እዛው አውጡ አንቤረብል ከሆነ የሆነ ነገር ማስተካከል የማትችሉበት አይነት ሲቹዌሽን ከሆነና በጣም ህይወታችሁ ላይ እና ጤናችሁ ላይ ችግር የሚያመጣ ነገር ከሆነ በትለቁ ነው የሚሻለው ምንም መጥፎ ነገር አይመጣበትም ትረስት ሚ ሁሌ እኔ በጣም ከመጥፎ የሆነ ቶክሲክ ፕሌስ እለቃለሁ ስል በነጋታው ቴክስት የሚደርሰኝ የሚደወልልኝ ሰዓቶችም ራሱ ነበሩ ኦኬ ሌላ ፕሮዳክሽን ዳታቤዝ ዲሌት ሆኖብህ ነበር እንዴ ያ በጣም ብዙ ጊዜ ኦኬ እንደዚህ አይነት ነገር ብቻውን አሴጆን ሄዶ ነው ሲታሰቡ የሚያስደነግጡ ነገሮች ናቸውና እንዴት ነበር እሱን ሰው ወርካም ያደረገው ደግነቱ ባክአፕ ነበረ እንደድል ባክአፕ ተደርጎ ነበረ ዳታቤሱ እንጂ ያጋጥማል አንዳንዶቻችሁ ፕሮዳክሽን ዳታቤዝ ታጠፉ ልትኖሩ ትችላላችሁ በተለይ ፕሪዝማ ተጠቅማችሁ ማይግሬት አረጋለሁ ብላችሁ ዲቢ ፑሽ ብለሽ ዳታ ሲጠፋ ኔቨር ወርክ ኦን ፕሮዳክሽን ዳታቤዝ ሎካል ዳታቤዝ ላይ ስሩ ማንኛውም ነገር ስትሰሩ ግን እነዚህ አይነት ነገር ደግሞ ይታብስ ቱ ቢ ሆነስት እና ማጥፋታችሁ ደግሞ አይቀርም ከምታጠፉት ነገር ላይ ግን ቴክ ሪስፖንሲቢሊቲ በጣም ብዙ ሰው ነው ማየው they don't take responsibility በቃ ሆና ይላችኋል እንደዚህ አይነት ነገር አይሰራም አላለ ቴክ ሪስፖንሲቢሊቲ ያበላሻችሁትን ነገር ደግሞ ለማስተካከል ደግሞ በጣም አድርጋችሁ እንትን በሉ አላለ አሰ ሙስሊም ሪስፖንሲቢሊቲ በጣም ትልቅ ነገር ነው ሪስፖንሲቢሊቲ ማለት በጣም አማና ማለት ነው የአማናን ነገር ደግሞ ሁላችንም ስለምናውቅ በደንብ የሚሰጣችሁ ሪስፖንሲቢሊቲ የሚሰጣችሁ አማና you have to take it into heart
እና ያጠፋችሁትን ነገር ደግሞ ማስተካከልም ደግሞ አለባችሁ። ቀጣዩ ደግሞ ምንድን ነው የሶፍትዌር ዴቨሎፕመንቱ ላይ ከገባህ በኋላ ላይክ ጊቭ አፕ አድርገህ ታውቃለህ ወይ? ላይክ እኔ ለሶፍትዌር ዴቨሎፐርነት አልሆንም ይህ ነገር ለእኔ አይሆነኝም ምናምን ብለህ ታውቃለህ ወይ? እንደዛ አስበህ የምታውቅ ከሆነስ እንዴት ነበር መቀጠል የጀመርከው ማለት ነው? ያ ብዙ ጊዜ አለ። እኔ እንደውም ብዙ ጊዜ የምንላለው አሁን የፋርማሲስት መሆን ይሻል ነበረ። ከባለ መድኃኒት ትሸጣለህ ትወጣለህ ማሳሰብ እና በጣም ብዙ ጊዜ ላይ ከባባድ ታስኮች ዲባግ ሳደርግ በጣም እንደዚህ አይነት ስሜቶች ይሰሙኛል። እና አንድ ነገር እየተማርኩኝ የመጣሁት ደግሞ ምንድን ነው ሁሌም ይሄ አይነት ስሜት ይኖራል። በተለይ የመጀመሪያ ጊዜ አካባቢ እንደዚህ ሲሰማኝ በቃ የተወሶ በቃ በጣም ነበር ያስጠላኝ እና ለሚጀስ ፑሽ ትሩ እያልኩኝ በትንሽ በትንሽ እየለመድኩት መጣኝ። አሁንም ከእንደገና ያ ስሜት የሚሰማኝ ሰዓት አለ። አሁንም ፑሽ ትሩ ሳደርግበት ኢቭን ዛሬ ራሱ የሆነ ባግ ፊክስ ሳደርግ በጣም በቃ መሮኛ ወዝላይክ ፋዘር ነው የነገርኩት። ለምንድን ነው እዚህ ዲፓርትመንት ላይ ገባሁት? ፋርማሲ ግባ ብትለኝ እኮ እያልኩት ነበር። ገበረ ስራ ሁሌ ነው እንደዚህ የምትለኝ ይለኛል። እና አለ አይደለ በቃ ያቸባዋል። በቃ ዝም ብለህ ስራ አለ አይደለ ጀስት ዱ ኢት ብሮ ላይክ አላ ጀስት ዝም ብላችሁ አድርጉት፣ ዝም ብላችሁ ስሩት። ቢካዝ ያንን ነገር ሶልቭ ካደረጋችሁት በኋላ ዩ ዊል ፊል ሰምቲንግ ቤተር እና ከእንደገናም ስሜቱም ሲመጣባችሁም ደግሞ መሻሻልም ደግሞ ታገኙበታላችሁ። ቀጣዩ ጥያቄ የሚሆነው ተመልሰ እንደገና ኖሮ ብትባል መኖር የምትፈልገው ሞመንት ላይክ ፎር ዘ ጆይ ሊሆን ይችላል፣ ቻሌንጅ ብቻ ተመልሰ እንደገና ይህን ጊዜ ብኖረው ደስ ይለኛል ብላ የምታስበው ሞመንት? ቤስት ሞመንት የነበረው አይ ውድ ሴይ ዛሬ ኢኖቬሽንስ የሚባል ኩባንያ የነበርኩበት ጊዜ በጣም ደስ የሚል ካምፓኒ ነበረ። በጣም ደስ የሚል አለቆች ነበሩኝ። ስቲል ከነሱም ጋር ምሰራለው። ስቲል ከነሱም ጋር ፕሪቲ ክሎዝ፣ ከቲምሜቶችም ጋር ፕሪቲ ክሎዝ። ምሰራው ነገርም ደግሞ ኢትሃድ አክቹዋል ቫሊዩ በጣም ይከበር ነበረ። ደስ የሚል ነገር ከዛ ካምፓኒ ሁሉም ሰው ይከበራል ለሚሰራው ነገሮችም ደግሞ ምንም ነገር ትሆን አለ አይደለ ኦማይ ጋድ ቴንክ ዩ በጣም ሲኢኦ ራሱ በጣም ሀምብል እና ቤስት ሲኢኦ አፍ ኤቨር ወርክድ ዊዝ ኦማይ ጋድ በጣም ቴንክ ዩ ምናምን በጣም አመሰግናለሁ፣ በጣም ደስ ይላል፣ ያምራል ምናምን እንደዛ ነገር አለ አይደል። እና አት ማይ ፒክ ዩአይ ዩኤክስ ስሰራበት የነበረው እዛ ሰራ ሲኒየር ዩአይ ዩኤክስ ነበርኩኝ እና አት ማይ ፒክ ዲዛይን ላይ የነበርኩበት ስቴጅም እሱ ነበረ። በጣም ብዙ ነገሮችን እንድማር አድርጎኛል ከተለያዩ አይነት ኢንዲቪጁዋሎችን ጋር አለ አይደል። በተለይ ደግሞ ከኢንተርናሽናል ላንድስኬፕ ቢካዝ ትክክለኛ ፎሬን ሪሞት ስራዬ እሱ ነበረ። የዩኤስ ቤስድ ካምፓኒ ስለነበረ ነው ከሴኔጋል ሰዎች ጋር በጣም ከነሱ ጋር ኮኔክሽን ነበረን። ዩኤስ፣ ካናዳ፣ ዩሮፕ ምናምን እነሱ የመሳሰሉት ጋር ኢትሃድ በጣም ብዙ ኮኔክሽኖችን የፈጠርኩበት ብዙ ነገር የተማርኩበት ደስ የሚል ኢንቫይሮንመንት ቲሙ ኤቭሪቲንግ አለ አይደል። እንደዚህ አይነት ነገር ደግሞ ኢት ሜክስ ዩ ስራችሁን እየወደዳችሁት ትሄዳላችሁ የበለጠ ነው የበለጠ። ወደ ቀጣዩ ጥያቄ ስንገባ ምንድነው እንደ ዲቨሎፐር ብዙ ሰዓት ልትሰራ ትችላለህ፣ ረጅም ሰዓት ትቀመጣለህ ምናምን። አንዳንዴ ከስራ ከወርክ ስፔስ ለመውጣት ሊኖር ይችላል ምናምን እና ግን በእነዚህም መሀል እንዴት ነው ሪሌሽንሽፖች ሜንቴን ማድረግ የምትችለው? ቴክ ኮሚኒቲው ላይም አክቲቭ ነህ እኔ እንዳየሁት ከሆነና እንዴት ነው እነዚህን ነገሮች ወርክ ማድረግ የቻልከው? ሪሌሽንሽፖችን ሜንቴን ማድረግ የሚቻለው ብዙ ሰዓት ከመስራት ጋር ማለት ነው? ከሪሌሽንሽፕ ፓርቱ ጋር ጀምርና አሰ ዴቨሎፐር ስፔሻሊ ደግሞ ሪሞት የምትሰሩ ሆናችሁ ሪሞት መስራት የምትፈልጉ ከሆነ በጣም አስቸጋሪ አለ አይደለ። አንድ ነገር ሁሌ 100% ደስ የሚል ነገር ማለት አይደለም። በተለይ ሪሞት ስትሰሩ በጣም ከሰው ጋር መገናኘታችሁ ሌስ ላይክሊ
ቢካዝ ምን አይነት ሪሞት ጆቦች አሉ? በደንብ የሚከፍሉ ሪሞት ጆቦች ከሆኑ ሞኒተር ኤቭሪ ሲንግል ቲንግ ዩ ዱ እና የምትሰሩትን ሰዓታት እንዳለ ነገር በጣም ሊሚትድ ነው። የኢትዮጵያ ሆሊዴዎች ዳዝንት ማተር ለነሱ። እስካሁን ድረስ ሆሊዴይ አይሃድ ኢድ ቀን ላይ ነበረ። የኢድ ቀን ሆሊዴይ ብቻ ነው እንጂ ይሄ የአርበኞች ቀን የለም። ትገባለህ ኦፊስ የሚባል ቀን የለም እና ትገባላችሁ ኦፊስ ስል ደግሞ ፒሲያችሁ በቃ ክፍላችሁ ኦፊሳችሁ ነው የሚሆነው እና መንቀሳቀስ ምናምን ነገር ብዙ ጊዜ አይመችም። ስፔሻሊ ያለሁበት ሰፈር ላይ ሁሉም ቦታ ሩቅ ስለሆነ አይመችም ለብዙ ነገር እና ክፍላችሁ ውስጥ ትራፕድ ነው የምትሆኑት። ከጓደኛ ጋር መገናኘት ምናምን እንደዛ አይነት ነገሮችን ደግሞ በጣም ይከብዳል። ስፔሻሊ if you're trying to build something on your spare time። አሁን እኔ በቃ ከጠዋት 2 ሰዓት እስከ 11 ሰዓት ድረስ I have to work ስራዬን ቀጥ ብዬ ከዛ ኋላ ማታ እስከ ማታ 7 ሰዓት ምናምን ነገር ድረስ ደግሞ I have to do exam buddy። ከዛ ቅዳሜና እሑድ ደግሞ I have to do exam buddy አይደል? እንደዚህ አይነት ሲቹዌሽን ላይ ስትሆኑ ነን ቴክኒካል ከሆነ ጓደኞቻችሁ ጋር በጣም ከባድ ነው። ቢካዝ they won't understand, they can't understand ቢካዝ እናንተም እነሱን ልትረዷቸው እንደማትችሉት እና እነሱም ደግሞ ሊረዷቸው አይችሉም። ዲፍረንት የሆነ ስፔስ ላይ ስለምትኖሩ ማለት ነው። የተለያየ አይነት ዓለም ውስጥ ነው የምትኖሩት እና ከጓደኝነት ጋር አልሐምዱሊላህ I have really good friends እና they're like አብሽር በል አንተ ይመችሻል ለዛ አላረ ይሆነ አይናደዱብኝም ሁላ ማለት ነው። እንገናኝ ምናምን ነገር ሲባል አይ ካንት ዛሬ እኮ እንዲህ ነው ስራቸው በልሶ ፎቶ እንልክልሃለን እኛ ፈታ እንላለን እና በምትችሉት ሰዓት ላይ ራሳችሁንም ዘና ለማድረግ ሞክሩ። ኢቨን ዶው ኢትስ ታፍ እና ሰዓት ባይኖራችሁም አንዳንዴ በሳምንት አንዴ ብትሆንም በወር አንዴ ብትሆንም ወጣ ያላችሁ እንትን በሉ። አርብ እዚህ ትዳር ላይ ያለ ሰው ያስብ ስለማላውቀው እሱ ላይ እንኳን ለመክራችሁ አልችልም። ግን አለ አይደለ እንደኔ ደግሞ ሜቢ ለማግባትም የሚያስብ ሰው ከሆነ የሚረዳችሁን ሰው ፈልጉ። በጣም ትልቅ ነገር ያላችሁበት ሲቹዌሽን ቢካዝ ክፍላችሁ ውስጥ ስትቀረቀሩና እንትን ስትሉ በጣም ከባድ ነው የሚሆነው። በተለይ ወንዶች አለ አይደለ ላቡ ምንም አለ ከባድ ነው የሚሆነው ሰው ላይ። ከዛ ራሳችሁን ተንከባከቡ ምናምን የሚረዳችሁ ሰውን ፈልጉ። ቢካዝ ቴክስት አትመልሱም፣ አታነሱም፣ አትደውሉም። እንደዛ አይነት ሲቹዌሽን ውስጥ ስለሚኖሩባችሁ የሚረዳ ይሄን ነገር ለምን አይነት ፐርፐስ ወንድም ሴትም you have to understand that እሱ ነገር ይሄ ረጅም ሰዓት መስራት ጋር የተያያዘ ነገር አሰ ዴቨሎፐር ያለ ነገር ነው አለ አይደል? ራሳችሁን ማስተማር አለባችሁ፣ ራሳችሁን ማሻሻል አለባችሁ። እናንተ የምታስገቡት ሰዓት በተለይ ደግሞ በዚህ ሰዓት ላይ ኢትማተርስ በጣም ለበኋላችሁና በሞር ሰዓት ስታስገቡ የተሻለም ደግሞ በስራም ከሆነ አፕወርክ ሞርሳንድ የምትሰሩ ነገር ከሆነ ሁለተኛ ስራም ከሆነ የተሻለ ነገር ማግኘት ትችላላችሁ። ኢንተርምስ ኦፍ ምግብ እና የተያያዘ ነገር በተሻላችሁ አቅም በተለይ ደግሞ ዴቨሎፐር ስትሆኑና ሪሞት የምትሰሩ ከሆነ ውጭ ባትበሉ በጣም እመክራችኋለሁ። ቢካዝ በተለይ ይሄ ወርክአውት ማታደርጉ ከሆነ ጂም ማትሰሩ ከሆነ ቤት ውስጥ አትሊስት ወይ ፑሽ አፕ ኦር ፊዚካሊ ራሳችሁን ማጠብቁ ከሆነ ትረስት ሚ ኢሚኒቲያችሁ በጣም ይወርዳል እና ትንሽ የምግብ ያሳምማችኋል። በጣም ብዙ ትቸገራላችሁ። ብዙ ነገር እዛው ቤታችሁ ብትጨርሱ ይሻላችኋል እና ይሄ አለ አይደለ እንደዚህ አላስፈላጊ እንደዚህ ምግቦች እነዚህ ቺፕስ ምናምን በጣም ቀንሷቸው። ቢካዝ ስትቀመጡ ስትውሉ you spend on average በቀን ሚኒመም 8 ሰዓት ታሳልፋላችሁ። ስራችሁ 8 ሰዓት ዲማንድ ስለሚያደርግ ከዛ በላይ የምትቀመጡበት ሲቹዌሽንም አለና ምንም አይነት እንቅስቃሴ ካሌለና እነዚህ ፋስት ፉድ ስናክስ እነዚህ ሰን ቺፕስ፣ ሎሊ ቺፕስ፣ ፕሬዴተር ምናምን አይ ቲንክ ፕሬዴተር አሁን የለም። እነዚህ አይነት ነገሮችን ስታበዙ ላይፋችሁ ላይ በጣም ከባድ ነው የሚሆንባችሁ እና በኋላ ላይ ደግሞ ታዩታላችሁ። እነዚህ አይነት ነገር ሁሌ ፋዘር ምን ምንድን በኋላ ይገባል በኋላ እኔ እድሜ ስገባ ይገባል። ቢካዝ እድሜያችሁ እየገፋ ሲመጣ ሄልታችሁ በዛው እየወረደ ነው። አሁን ላይ እየመታችሁት ከሆነ እንዲህ መሄድ የነበረው እንዲህ ማለት ነው፣ እንዲህ መውረድ ይጀምራል ማለት ነው። ቀጥታ ወደታችሁ የምትወርዱት እና ራሳችሁን በጣም መንከባከብ አለባችሁ። ከዚህ ጋር ተይዞ የገጠመ ነገር አለ?
ተያይዞ እዚህ አንሄልዚ ፉድ አንሄልዚ ስናክስ ጋር ተያይዞ የገጠመ ነገር አለ? ያ ከኔ ጋር አንድ የገጠመኝ ነገር በጣም የሚቆጨኝ ነገር ፕሬዴተር። እንደ ፕሬዴተር አይዶ ነው ጠቅሞኛል፣ እሱን አልክድም። ነገር ግን በፕሬዴተር ምክንያት አይ ቲንክ እስካሁን 3 ጊዜ ሆስፒታል ገብቻለሁ እና ላይክ በጣም መጥፎነቱ ምንድን ነው አይታወቃችሁም። ቢካዝ ዩር ኦልዌይስ ካፊኔትድ ያላለ አቅም ያላችሁ ይመስላችኋል፣ ምናምን የደከማችሁ አይመስላችሁ። ቢካዝ በቃ ፊታችሁ ስትታዩ የነቃችሁ ትመስላላችሁ። ነገር ግን ቦዲያችሁ ላይ ግን ኢፌክቱ ግን ስቲል አለ ማለት ነው፣ የድካም ኢፌክት። እና ኢፌክቱን የምታዩት 2 ወር በኋላ ይታያችኋል። ቢካዝ አሁን አንድ ሙሉ እሽግ በሳምንት ጨርስ ነበረ 12 ፍሬ በ7 ቀን ዱ ዘማት በቀን አንዳንዴ 2 ነበር መጠጣው ማለት ነው። ቡናም አለ በዛ ላይ ምን ያክል ኢፌክት እንደሚኖረው ደግሞ እያሰባችሁ ይመጣል ማለት ነው። እና በፕሬዴተር ምክንያት በቃ መጨረሻ ላይ ምንድነው ሀፕን ያደረገው ሀከቱን ራሱ መወዳደር ማልችልበት የኤቲኤስቪ ሀከቱን ነበር እንዲህ ማለት ነው። እና ኤአይ ቤዝድ ነገር ነበር የሰራ ነው። እና በዛ ምክንያት አይ ዋዝ ሃንድሊንግ ብዙ ነገር ታመምኩኝ። በዛ ምክንያት ዊ ሃድ ቱ ዊዝድሮ ሁላ የኔ መታመሜ ሙሉ ቲሜ ላይ ነው ኢፌክቱ ላይ ነበረው። እና ሆስፒታል ገባው በጣም ከብዶኝ ነው በጣም የነበረኝ ሞመንት እኔ ሰው እንዲያግዘኝ ማልወድ ሰው ነኝ አላ ምንም ነገር ቢሆን አይ ዋንት ዱ ኢት ማይሰልፍ። እና ማዘር እና ብራዘር ተሸክሞኝ ሲወስዱኝ በቃ ተሰማኝ ሰዓት ላይ ይደብራል አላ አይደል። ከዛ ቼክ ተደረገ ምናምን ነገር ከዛ ይሄ በርናር ሲደረግብኝ እንዴ አንተ ምንድን ትጠጣለህ እንዴ አለኝ መጀመሪያ ላይ። መጠጥ ትጠጣለህ እንዴ? ኧረ አልጠጣም፣ ኧረ ሙስሊም ኧረ እባክህ እኛ ጋር ይቻላል ብሎ ማዘር አይታኝ ትጠጣለህ እንዴ? እና አይ ፕሬዴተር ምናምን ብዙ ጊዜ ወስዳለሁ። አንተ ያማል እንዴ ምናምን ባይ ዘ ወይ ኩላሊትህ በቃ በጣም የተመታ ሆኗል ምናምን። እና የሆነ ስኬል አላቸው 50 እና ከዛ በላይ ሲሆን አዳጋች ስቴጅ ላይ መግባት። እና የኔ 50 ላይ ነበረ እና ይቶልሚ የምትሰራለት ነገር እዚህ ጋር ነው የሚያበቃልህ። ኩላሊት ትራንስፕላንት የምትፈልግ ከሆነ ቀጥልበት፣ ያለበለዚያ ግን ራስህን ተንከባከባል። ያ ሰዓት ላይ ነው በጣም መፍራት የጀመርኩት እና ራሴን በጣም መንከባከብ የጀመርኩት። እና ይሄ ከነዚህ ኤነርጂ ድሪንኮች ምናምን ነገር ስቴይ አዌይ። በጣም ግዴታ ከሆነባችሁ በጣም ከስንት አንድ ግዴታ ከሆነባችሁ ብቻ ጠጡ። በጣም ከሆነ ማለት ነው። እሱ ቡና ካሌለ ካልሆነ በስተቀር ግን most of the time try and stay hydrated አላረለ the best ለዚህ ምለው ውሃ በለው ቺፕ ማለት ለመናገር ፕሬዴተር የምትገዙት አሁን ላይ አይሩ ነው ስንት ነው ከለስላሳ እኩል 50 ብር 60 ብር ከገባ 2 ሊትር ውሃ ግዙ፣ የ10 ብር የ20 ብር ሎሚ ግዙ። it's the same price 2 ሊትር ወሳኝ የሆነች ሎሚ ጁስ አላችሁ። ትንሽ ከፈለጋችሁ ምናምን ነገር ጣል አድርጉባት። እሱን በደንብ አድርጋችሁ ከሰራችሁ ወሳኝ ሞሂቶ ይወጣላችኋል። እሱን በረዶ አድርጋችሁ መጠጣት ነው። ኢትስ ሶ ሪፍሬሽንግ። ሌሊቱ ሙሉ ደግሞ እየተመቻችሁ ነው ቁጭ የምትሉት ማለት ነው። አይመርም ሁላ ደስ ይላል በጣም ቅዝቃዜ ነው። ሪፍሬሽ ያደርጋችኋል። አናማለች ምናምን ነገር ወሳኝ ሬሲፒ ነች። አይ አድቫይስ ሞር ወደዛ። ኦኬ ስለዚህ ሆምሜድ ኢነርጂ ድሪንክ አለ ማለት ነው። ኢንሻአላህ ሞክረዋለን ሁላችንም። ቀጣይ ፌዝ ኤንድ ቴክ ወደሚለው ሴክሽን ነው የምገባው። ምንድነው እንደ ሙስሊም ብዙ ጊዜ ዲቨሎፐሮች ምንድነው ማታ ላይ እናመሻለን፣ ላይክ እስከ 9 ሰዓት ሊመሽ ይችላል። እንደዛ እናመሻለን እና ከዛ በጠዋት ተነስቶ በሰዓቱ ፈጅርን መስገድ አስቸጋሪ ይሆናል በዛ ሰዓት ከተተኛና። እንዴት ነው አንተ ይሄን ነገር ማኔጅ የምታደርገው? ወርክ ስኬጁልህን ከፕራየሮች ጋር ከሰላት ጋር እንዴት ነው ማኔጅ የምታደርገው? በአብዛኛው ሰዓት ላይ ደግነቱ ቤት ውስጥ ስለሆንኩኝ ፋዘርም ስላለ አንድ ላይ ነው ሰግደው ዞህር፣ አስር፣ መግሪብ፣ ኢሻ አንድ ላይ ነው እሱን እንትን የምንለው። እሱ ፓርት አያሳስብም። ፈጅር ከባድ ነው። ኢቨን ኖት ኢቨን ላይክ ለዴቨሎፐር ብቻ ሳይሆን ራሱ ለነን ዴቨሎፐር ራሱ አለ በጣም ከባድ ነገር ነው ፈጅር። እና የሚያመልጠኝ ሰዓቶች ይኖራሉ። በተቻለኝ አቅም ብዙ ጊዜ ላይክ እንደተነሳሁኝ ላይክ ለማካካስ እሞክራለሁ።
the best thing ምለው is መታመሹ ከሆነ በተለይ ደግሞ እስከ 9 ሰዓት 10 ሰዓት መታመሹ ከሆነ just stay up 1 ሰዓት ለምን ብላችሁ እስከ ሶፊ ሰዓት ላይ ትንሽ ለመቆየት ሞክሩ። ተወስዱ ተኙ አላረለ ያለበለዚያ ግን አላርም ለማድረግ ሞክሩ በተቻላችሁ አቅም ቶሎ ለመነሳት እንደምንም ብላችሁ አላረለ it doesn't take much ራሳችሁን በደንብ አድርጋችሁ እንትን ለማድረግ ሞክሩ ለማጎልበት አላረለ it helps በጣም ግን በጣም ባታመሹ ብዙ ጊዜ አላርም በጣም በተለይ ደግሞ አላርም ማይቀሰቀሳችሁ በጣም ይደክማችሁ ከሆነ መነሳት ምንም አይነት አላርም ማይሰማችሁ አይነት ሰው ከሆናችሁ በጣም አታምሹ። ኦር ደግሞ ምን አይነት ሩቲን መከተል ትችላላችሁ? እኔ ሰሞኑን ያመጣሁት ነገር ይሄ ስኬጁልድ ስሊፕ አድርጉ። የምትተኙበትን ሰዓት በስኬጁል እያደረጋችሁ ያንን አደካክሙ እና ለመስራትም ደግሞ አትቸገሩም። ከጠዋት 2 ሰዓት እስከ 11 ሰዓት የምትሰሩ ከሆነ ከ11 ሰዓት በኋላ ወይስ ከመግሪብ ሰዓት ድረስ ምናምን ነገር ትንሽ ናት ነገር ወሰዱ ማለት ነው። ከዛ ሪፍሬሽድ ትሆናላችሁ። ከዛ በኋላ የተወሰነ ያክል ትሰራላችሁ። ከመግሪብ በኋላ የተወሰነ ያክል ሰርታችሁ ምናምን ነገር ትቀጥላላችሁ። ኢሻ ድረስ ምናምን ነገር ትሰራላችሁ። እስከ 4 ሰዓት ድረስ ሰርታችሁ ከ4 ሰዓት ምናምን በኋላ ትንሽ ናት ነገር ወሰዱ። ለ1 ሰዓት ብትሆን 1 ሰዓት ናፕ ነገር ወሰዱ። በኋላ ላይ ለመነሳትም ይቀላችኋል። ሪፍሬሽድ ትሆናላችሁ። እንደዛ ስኬጁል ስታደርጉ it helps በጣም። ኦኬ ቀጣዩ ጥያቄ ደግሞ እንዴት ነው ኢስላም ለሳይንስ ለኢኖቬሽን በጣም ትልቅ ነገር አበርክቷል እና አሁን ላይ ያለው ሙስሊም ዲቨሎፐሮች ያን ሌጋሲ ተከትለን እየሰራን ነው ወይ ለቴኩ ትልቅ ነገር ማበርከት የምንችልበት ደረጃ ላይ ነን ብለህ ታስባለህ? ብዙ ጊዜ ምንድነው የውጮች ጋር ሳይሆን ግን የኢትዮጵያ ሙስሊም ኮሚኒቲ ላይ ብዙ ጊዜ ማየው ነገር is-that ምንድነው ዲን ላይ መጠንከር is good አይደለ? ዲን ላይ መጠንከር ጥሩ ነው። ነገር ግን ግዴታን ደግሞ ወጣትን ደግሞ ያስፈልጋል። ቴክ ላይ አሁን የሌላ ሪሊጅን ያሉ ሰዎች ለምሳሌ ፕሮቴስታንት፣ ኦርቶዶክስ እነሱ ሪሊጅን ላይ ያሉት they are so በጣም አላረለ ሪሊጅን እና ቴክን በደንብ አድርገው ያገናኙታል። you can see የተለያዩ አይነት ሰዎች ዳግማዊ ባቢ ቴክኒክ ምናምን የመሳሰሉት ማየት ትችላላችሁ። እና honestly ደግሞ ሪስፔክት them ላላቸው እንትን ለሪሊጅናቸው ያላቸው ተጽዕኖና ያላቸው የሚያደርጉት ነገር በጣም 100% ሪስፔክት እና ጎበዞች ናቸው ብዬም ነው ማሰብ። because they're putting ያለባቸውን ሪስፖንሲቢሊቲ እየተወጡ ነው በእነሱ። እኔም ራሱ መወጣትም ደግሞ አለብኝ ኢንሻአላህ። ኤግዛምፕል ያለው ነገር ይስተካከልና there is a project I've been meaning to do የሆነ ጊዜ ጀምሬው ተራይኩት ግን አላርለ እነዚህ ነገሮችን ከሪሊጅን ጋር የተያያዙ ነገሮችን ኢስላሚክ አፖችን መስራት እና ብዙ ጊዜ አሁን ምንድነው ድሮ የነበሩት ሙስሊሞችን ስናይ they were making religion ተያይዞ በዲን ተያይዞ they were making በጣም ብዙ ነገሮችን because ከሜዲሲን ጋር ተያያዘ ነገር ከማትስ ጋር ከአስትሮኖሚ አላርለ ከብዙ ነገር ጋር even I think algebra it's from an Arabic እንትን ነው እና እነሱ they were connecting ዲንን እና ሳይንስ እና ማድረግ የነበረባቸውን ነገር ግን እኛ ጋር ግን በምንመጣበት ሰዓት ግን it's all on just I don't know አብዛኛው ላይ አንዳንዱ ሰው በጣም ሾው የሚያበዛ ሰው አለ። በጣም ያናደኝም ነገር ደግሞ እሱ ነው ሾው ማብዛት ስል አላረላ አሁን የሆነ ነገር ሲኖር ለምሳሌ ቴክ ምናምን ነገር ለምን ቴክ ላይ አትሊስት እንኳን የሆነ ሪማይንደር የሆነ ሰላት ሪማይንደር አፕ ነገር አላረም ነገር ልትሆን ትችላለች። ዝም ብላ አላረም ነገር ሪማይንደር አፕ ነገር አትሰሩምና ባክ ለዚች ዱንያ ደግሞ ምናምን ያኺ እንደዛ አትበል። ቢካዝ በዲን ላይ የምታደርጉትን ነገር ለምሳሌ አንድ ሰው ቁርአን አፕ ብትሰሩ ያ ሰው ኸይር ነገር ያ ሰው ቁርአን ስለቀራ ያ ሰው ኸይር ነገር ሲሰራ እናንተም ኸይር ነገር ይታሰብላችኋል። እና ኢማጂን
እንትና ክንፍሽ እንደሚለው ኢትስ ጀስት ፋርሚንግ አጅር ፋርሚንግ ነው። አንድ ሰው ሲቀራ ያ ሰው የሚያገኝ አለ አይደለ እናንተ የምታገኙት ነገር ነው። እና እንደዚህ የዲን ነገሮችን ስትሰሩ አንደኛ ስኪላችሁን እያዳበራችሁ ነው። ፍለተር መማር ትፈልጋለህ? ዩ ካን ዱ ዛት። እኔ ብዙ ሰው እንደውም ማየው ፍለተር ሲማሩ ብዙ ጊዜ they make a bible app try something እንደዛ ነገር ከዲናችሁ ጋር እያያዘ ነገር መስራት ሞክሩ። እና እንደዚህ አይነት ነገሮችን ስታደርጉ አንደኛ you're helping the ummah, you're helping yourself, and honestly you're getting infinite ajr. አንድ ሰው እንትን ሲያደርገው እዛው ሪከር ነው የሚያደርግላችሁ። I mean think about it. ልክ ነው። እና ለዚህም አንዱ እንደ ችግር የሚሆነው ምንድነው ኢትዮጵያን ዴቨሎፐርስ ኮላቦሬሽን የለም። ሙስሊም ዴቨሎፐርስ ላይ ሆን ኮላቦሬሽን የለም፣ አይታይም። በጣም ብዙ ሙስሊም ዴቨሎፐርስ አሉ፣ ግን በኮላቦሬሽን ደረጃ ስናየው ምንም አይነት ነገር የለም። ፐርሰናሊ እያንዳንዱን ሰው ስናወራ ለምሳሌ አንተንም ቢሆን በጣም ሰፖርቲቭ ናቸው፣ አሪፍ ነው። ግን ኮሚኒቲው የለም፣ ኮላቦሬሽንም የለም እርስ በርስ። እና ለምንድን ነው ይሄ ያልሆነው ብለህ ታስባለህ? ያው አንደኛው ነገር ብዬ ማስበው ይስጣት ይሄ ዲፍረንስስ አለ አይደለ? ይሄ ሜቢ የተለያየ አይነት አካሄድ ሊኖረው ይችላል የዲኑ ማለት ነው። እኔ ብዬ ማስበው ምንድን ነው አንድ ሆኖ አትሊስት እንኳን ለመደጋገፍ መቻል ቢሞከር ኢትስ ቬሪ ጉድ። ዲፍረንሶቻችንን አንዳንዴ ወደ ጎን አድርገን የተሻለ ነገሮችን ማድረግ ብንሞክር። ብዙ ጊዜ ደግሞ አሁን ምንድነው ሜቢ መርካቶ ላይ ምናምን ካያችሁ ኢትስ ኧረ ይሄ ሼኻው ወላሂ ብሎ እኮ ምናምን አይሆን ዕቃ ሸጠልኝ ምናምን ነገር ይባላል። እና ሰው ይፈራራል ሙስሊምን ማመን ማለት ነው። ኢቨን እኔ ራሱ በጣም የሆነ ታይም ላይ በጣም በቃ ከሙስሊም ሰው ጋር መስራት በጣም የፈራበት ደረጃ ራሱ የደረስኩበት ነበር። ቢካዝ የሚያደርጉት ነገሮች በጣም እያስፈራራኝ ነበረ ባሉኝ ተሞክሮ ማለት ነው። እና አይ ዋዝ አይ በኋላ ይሄ ሰው እኮ አሁን ወላሂ ብሎ እየዋሸኝ ከሆነስ ብዬ የምፈራበት ሰዓት ነበር። እና we have to bring back that good image ከኛ ላይ አላረለ ይሄ የመርካቶ ነጋዴ ያስመጡት አይነት ኢሜጅ ሳይሆን እኛ አክቹዋል መተማመን የምንችል ሰዎች መሆን፣ ፋይናንሻሊ ደግሞ ለመደጋገፍ ብንሞክር። ቢካዝ ሀቅ ለመናገር ኢትዮጵያ ውስጥ ቢግስት በጣም ትልቁ ፋይናንሻሊ ስትሮንግ ናቸው ብዬ ማስበው is the ሙስሊም ኮሚኒቲ። አብዛኛው ነጋዴ አብዛኛው ሀብታም ሰው በጣም ብዙ ብር ነው ያለው በዲን ላይ ማለት ነው። ኢቭን መስጊድ ስትሄዱ ጁማ መስጊድ ላይ ራሱ ለመስጊድ ሰደቃ ሲባል ራሱ ለመስጊድ የሆነ ነገር ነይቱ ሲባል ራሱ ታያላችሁ። ከፈለጋችሁ ፍሎሃ መስጊድ ነው እና አንድ ነገር ሲጠየቅ እዛችሁ ጋር 1 ሚሊዮን ብር ከተጠየቀ ባይዘው እዛው ነው 1 ሚሊዮን ብር የሚሞላው። እና በጣም ፋይናንሻሊ ስትሮንግ የሆነበት ኡማ ነው ያለው ማለት ነው እዚህ ሀገር ላይ። እና ያንን ነገር ደግሞ መጠቀም ከቻለን መተማመን ከቻለን ይሄ ዲፍረንሶቻችንን ዞር አድርገ ነው አለ አይደለ አስሎንጋስ እየቀራን ያለ ነው ተመሳሳይ ቁርአን እስከሆነ ድረስ ተመሳሳይ ሐዲስ እስከሆነ ድረስ አላስፈላጊ ዲቴል አላስፈላጊ ኺላፎች ጋር አላስፈላጊ ነገሮች ጋር መሄድ ሳይሆን ፎከስ ኦን the basics, build the basics, master the basics እያለ ከዛ በኋላ if you disagree on some things disagree የምታረጉበትን ነገርን አለማስገባት ትችላላችሁ። ነገር ግን ቤዚክ የሆኑትን ነገሮችን አትሊስት እንኳን ያንን መቻል መሞከር አለብን ብዬ ነው ማስበው። እሺ ሌላኛው ጥያቄ ምንድነው ኢስላሚክ ፕሮጀክት ተሰርቶ ብታዩ ደስ የሚል ኢስላሚክ ፕሮጀክት ለኢትዮጵያውያን ሊሆን ይችላል ኢንተርናሽናሊ ተሰርቶ ብታዩ ደስ የሚል ፕሮጀክት ቢጋኝ ትንሽ ከባድ ሊሆን ይችላል፣ ግን አትሊስት ትራክ የሚያደርግ ነገር
አለ አይደለ ሄይ ዛሬ ይህን ያክል እኮ አልቀራህም ምናምን እንደዛ አይነት ነገር ማለት ነው። ካሉት ዶክመንቶች ላይ አሁን ለምሳሌ አስዊኖ ኤአይ ትሬንድ ኦን ዶክመንትስ። ስለዛ በአረቢክ ነገሮች ላይ ትሬን ማድረግ የሚቻል ከሆነ ኢትስ ቬሪ ታፍ አይኖ እና ኢትስ ቬሪ ብዙ ችግሮችም ደግሞ ሊያመጣ ይችላል። ነገር ግን ትሬኒንግ ዳታውን ደግሞ የተሻለ ማድረግ የምንችልበት ከሆነ የሆነ ሀዲስ በምንፈልግበት ሰዓት ላይ የሆነ ነገር ግራ ሊገባን ይችላል። እሱ ልክ ያን ነገር ግራ በሚገባን ሰዓት ላይ ቼክአፕ ማድረግ የምንችልበት እንደዚህ አይነት ሀዲስ ነበረ አለ አይደለ። በጣም ደግሞ ከብዙ ነገሮች ጋርም ደግሞ ኢቭን ነን ሙስሊሞችን ራሱ ወደ ዲኑም ደግሞ ለመግፋትም በደንብ አድርገው ያገዛልን ብዬ ነው የማስበው። እና it can help you train to become a better Muslim የተሻለ ነገር ቤዚክሊ ላይክ እንደ ኤግዛም በዲ ግን ለዲን አለ አይደለ ራሳችሁን ትፈትኑበት አላችሁ። የሆነ ሰው ቢውልት I'm willing to contribute አለ አይደለ ላይክ ራሳችሁን ትፈትኑበት አላችሁ፣ ታዳምጡበት አላችሁ ምናምን እንደዛ ነገር እና ከአይ ጋር ሲሆን ደግሞ ኢትስ በጣም ላይክ በደንብ ማሻሻል የሚቻል ነገር ነው ያስባል። ኦኬ ኢንሻአላህ ተሰርቶ እናየዋለን ብለን ተስፋ እናደርጋለን። እሺ ቀጣይ ለአዲስ ዴቮች ምክር ነው። ምንድነው ብዙ ተማሪዎች ቴክ ላይ መስራት ይፈልጋሉ፣ ግን ምንድነው ገና ነኝ እኔ አልጨረስኩም ብዙ መማር አለብኝ ብዙ መስራት አለብኝ ብለው ያምናሉና ምን ትላለህ ለነሱ? ያ አይ ሚን እውነት ለመናገር ማንም ሰው ዝግጁ ነው ብዬ አላስብም ለማንኛውም ነገር። ሁሉም ሰው ለሆነ ነገር ጀማሪ ነው። ኢቨን ሲኒየር የሆነ ሰው ራሱ አዲስ ሮል ላይ በሚገባበት አዲስ የማያውቀው ነገር ላይ በሚገባበት ሰዓት ላይ ቬሪ ጁኒየር አለ አይደለ እና you're never behind especially like ኤአይ መጥቷል ኤአይ ስራችሁን ይወስደዋል ምናምን የሚባለው ነገር ኤአይ ስራውን የሚወስደው is just for lazy developers or like bad developers who don't want to upskill themselves ምናምን ነገር። እናንተ if you have the passion እና ራሳችሁን like ለመግፋት የምትችሉ ከሆነ you can እና ይሄ ስሜትን ደግሞ it's going to last ግን don't let it discourage you በምንም ተአምር እና just keep learning። ምንም ከእናንተ እንትን ላይ የሚወስድባችሁ ነገር የለም። like you can see ለምሳሌ ቤካ ፕሮግራሚንግ የጀመረው የዛሬ 3 ዓመት ነው እና like አሁን ሂዝ YC ኮምቢኔተር funded $500,000 and hopefully more jealous he's farming በደንብ አድርጎ ፋርም እያደረጉ ነው አለ አይደለ እና እሱ በ3 ዓመት ውስጥ ከደረሰ እናንተ ደግሞ በ3 ዓመት ውስጥ መድረስ ምንድን ነው የሚከብዳችሁ ነገር? እሱ ኦልሬዲ ቀድሞ ስለጀመረ 3 ዓመት በፊት እሱ አልጀመረም ነበረ። don't let yourself እንደዛ አይነት ነገሮችን just 3 ዓመት በኋላ ምን እንደሚከሰት ጀምሩት እና እዩት። ሀፕን ካላረገ ሀፕን ካረገ ደግሞ አረገ there's nothing you can do። ኦኬ ሌላው እንዴት ነው ዩኒቨርሲቲ ላይ ሆነን ኤክስፒሪየንስ ማግኘት የምንችለው ወይም ደግሞ any tips for learning and getting experience ዩኒቨርሲቲ ላይ ሆነን ማለት ነው? Yeah, so the best thing ምለው የራሳችሁን ስኪል like ለማዳበር ሞክሩና try and do side projects። so እውነት ለመናገር በአሁኑ ሰዓት ላይ ዝም ብሎ ስራ ማግኘት it might be ትንሽ ታፍ ሊሆን ይችላል። ኢንተርናሽናል ማርኬት ላይ እዚህ ሀገር ላይ ትንሽ አስቸጋሪ ነው። ነገር ግን the better projects you have እና ራሳችሁን በደንብ አድርጋችሁ ላይ ለማዘጋጀት ከቻላችሁ it shouldn't be that tough አለ አይደለ the more projects you do በተለይ ደግሞ real life ይሆን ይሄ to do list እንትና ማኔጅመንት ሲስተም ሹሉቃ ማኔጅመንት ሲስተም ምናምን ማኔጅመንት ሲስተም ያላችሁ ራሳችሁን እንትና አትበሉ። like do some actual thing that actual ሰው የሚፈልገው ነገር አለ አይደለ actual problem solve የሚያደርግ ነገር ማለት ነው። just like I did አለ አይደለ እኔ I saw a problem ችግር የነበረብኝ ነገር ነበር I built a solution for that። it's just a side project okay? It's just something that you guys can also do አለ አይደለ ግን ራሳችሁን ተነሳሽነት ካላችሁና ሞክሩ። ይበላሽብናል አትጨናነቁ፣ አበላሹት አጨማልቁት አለ አይደለ ጭምልቅልቅልቅ አድርጉት። እኔ ኤግዛምፕሊ 4 ሪፖዚተሪ ያለኝ
ምን ያክል ታጨመላለኩት ደግሞ አስቡት። ኢት ሃፕንስ እና አይ ማይት ኢቭን ዱ ሪራይት ላይክ አይታወቅም። አይ ማይት ኢቭን ዱ ማጨመላለቃችሁ ነገር አትፍሩት አላለ። ምክንያቱም መጀመሪያ ሰዓት ላይ ማንም ሰው ጎበዝ አይሆንም፣ መቼም ጎበዝ ደግሞ አትሆኑ። ስለዛ ጀስት ጎ አት ኢት ቢልድ ዩር ኦን ፕሮጀክትስ። ራሳችሁን አስተዋውቁ፣ ራሳችሁን በደንብ አድርጋችሁ እንትን በሉ። በደንብ አድርጋችሁ ላይ ከራሳችሁ እንትን ስትሉ ሰው ደግሞ እናንተን ኖቲስ ማድረግ ይጀምራል እና that's very helpful ለአንተ። ሌላ ሪከመንድ የምታደርገን ሪሶርስ አለ? ዩአይ ዩኤክስ ለሚማር ፍሮንት ኤንድ ባክ ኤንድ ለመማር ለሚፈልግ ሰው ሪከመንድ የምታደርጋቸው ሪሶርሶች፣ እንዲሁም በዛው አያይዘህ እንድትመልስልኝ የምፈልገው ዶክመንቴሽን ላይ ነው ወይስ ቱቶሪያል ቪዲዮ ላይ ነው ትኩረት ማድረግ ያለባቸው አዲስ ጀማሪዎች የሚለውንም አብረህ መልስልኝ። ኦኬ ሶ የመጀመሪያው ጥያቄ ላይ ለሪሶርስ ነገሮች ለዩአይ ዩኤክስ አይ ሃይሊ ሪኮመንድ ዳት ዶናት ቻናል ላይ የመጀመሪያውን ሜሴጅ ፈልጉት። ኦር አይ ካን ፋይንድ ማድረግ ሞክራለሁ፣ ግን የመጀመሪያው ሜሴጅ ጋር ከሄዳችሁ ማለት ነው አይ ሼርድ ወደ 8 ሊንክ ዩአይ ዩኤክስ መማር የምትችሉበት እና ኢትስ ቬሪ ሄልፕፉል ጌሚፋይድ መሆኑ ወይ ነው የምትማሩት እና ኢት ሄልፕስ በጣም። አዘር ቲንግ ከዩአይ ዩኤክስ ደግሞ ምንድነው ጀስት ሉክ አት ድሪብል እና ቢሃንስ ቱ ቢ ሆነስት አለ አይደለም። ማንም ሰው ክሪኤቲቭ እንትን አይደለም። ማንም ሰው ይሄ ላይክ የሆነ ጭንቅላ የሆነ ሀሳብ ቦግ ይላችሁ የምታስቡ ከሆነ ዩአይ ዩኤክሶች ነው ከሌላው ሰው እንዴት ይሰራል እነዚህ ነገሮች ዩኒቨርሲቲ ሲስተም መስራት የምትፈልጉት እንትን አድርጎ ምንድን ነው የሚባለው ላይክ እና ከሰው የሚሰሩትን ነገሮችን ከዛ ኋላ ዩ ካን ለርን ምን ጥሩ ነገሮች እንደሆነ ጉግል ለማድረግ ሞክሩ። የሆነ ነገር ካልገባችሁ ዩ ካን አስክ ጂፒቲ ጉግል ለማድረግ ሞክሩ። ትራይ ኤንድ ለርን አባውት ዳት። ዲ አዘር ደግሞ ዘ ጉድ ቲንግ አይ ውድ ሴ ፍለክስ አካዳሚ የሚባል አለ ዲዛይን ላይ ዩቲዩብ እንትን ነው ዩቲዩብ ቻናል ነው። በጣም they have like good እንትን ናቸው። ዩቲዩብ ቱቶሪያል አይደለም የሚሰጡት they explain to you ዲዛይን ኮንሰፕቶችን እና በደንብ አድርጋችሁ እንደዚህ አይነት ዩቲዩብ ቪዲዮዎችንም ነው መክረው ነው ይሄ ላይክ ይሰማችኋል አለ አይደለ በደንብ አድርጎ ይሄ ነገር ኦኬ ያላችሁ እንትን ትላላችሁ። ሶ ፍለክስ አካዳሚ እሱ አለ። in terms of front end ለመማር ከፈለጋችሁ እውነት ለመናገር ትራይን ላይክ ጊትሃብ ላይ ያሉ ፕሮጀክቶችን ላይክ ለማየት ሞክሩ። how other people work very helpful እንደዚህ አይነት ነገሮችን እና ሌላ ሰዎችን እንዴት አድርገው ነው የሚሰሩት የሚሉትን ነገሮችን ስታዩ ምን አይነት ፓተርኖችን ይከተላሉ ብሎግ ማንበብ ቬሪ አስፈላጊ ቤስት ፕራክቲሶችን ለመከተል መሞከር እና try and implement those things. so front end ላይ ሲሆን ምን ነገሮች አለ አሁን ለምሳሌ ቼክ ማድረግ API ፌቺንግ አለ አይደል API ፌቺንግ ላይ እንዴት ነው ሌላ ሰው የሚያደርገው አንድ ሰው ለምሳሌ they might use RTK ሊጠቀም ይችላል or አግዚዮስን ብቻ ይጠቀማል React query ይጠቀማል why do they use that ያላችሁ ሪሰርች በጣም አድርጉ ማለት ነው ባክ ኤንድ ላይ if you're starting out JavaScript ከሆነ learn JavaScript ከዛ ኋላ node school ይባላል node school is the best like node ነገር ላይ በደንብ አድርጋችሁ ባክ ኤንድ ነገር ሙጥጥ አድርጋችሁ ያስተምራችኋል ከዛ በኋላ build those things ማለት ነው እነሱ ነገሮችን በደንብ build አድርጉ also ይሄ documentation እና tutorial videos የሚለው ነገር ጋር ሱዴስ እንትን ቪዲዮውን እንትን አድርገው yeah so the best thing I would say በደንብ አድርጋችሁ መልመድ ያለባችሁ ነገር ዶክመንቴሽን እንትን በሉ because the more and more like ካሪራችሁ ላይ በምትሄዱበት ሰዓት ላይ ያ ነገር ላይ ቱቶሪያል ቪዲዮ ማግኘታችሁ it's በጣም less and less likely ነው ከዶክመንቴሽን ጋር ለማመዳችሁና በደንብ አድርጋችሁ መተዋወቃችሁ it's very helpful in terms of videos like ኮንሰፕቱን የሚያስረዳችሁ ነገር አለ አይደል ምን እንደሆነ ያን ነገር ካልገባችሁ ያንን ነገር ለመረዳት ሞክሩት እንጂ ይሄ ሌትስ ኮድ አለው ነገር አታሩ ይሄ ፕሮጀክት የሚሰሩ ቪዲዮዎች ከሆነ ማለት ነው go through the repository እንዴት ነው እነሱ ምን አይነት አሰራር ተከተሉ የሚለውን ነገር ለመማር ሞክሩ እንጂ don't like
ዳውንሎድ አድርጋችሁ ይህን ሰርቻለሁ አትበሉ። ባይዘ በዚህ ምክንያት እኔ ብዙ ሰዎችን ለእንትን ሰራበት ቦታ ዲክላይን ያደረግናቸው በጣም ብዙ ሰዎች አሉ። በእንደዚህ ምክንያት ሊትራሊ ከለር ይለውጣሉ። ኦፕን ሶርስ ሪፖዚተሪ ኦፕን ሶርስ ለርኒንግ ፕሮጀክቶችን ከለር ይለውጣሉ። እኛ የሰራነው ሽት የሆነ ነገር ራሳችሁ ትሰሩ ይሻላል፣ ጥሩ ነገር ሰው የሰራውን ከምታሳዩ። ኦኬ ወደ ቀጣዩ ጥያቄ ስንገባ ማሜ ራስክን በቀጣይ ጥቂት ዓመታት ውስጥ ምን ላይ ታየዋለህ? ማሜን ምን ላይ እንጠብቀው? ሆፕፉሊ ኤግዛምበዲ ብር በደንብ እያገኘና ብዙዎቻችሁ የተጠቀማችሁት ደስተኛ ሆኑ ታገኛላችሁ። ሲኢኦ ኦፍ ኤግዛምበዲ እንደዛ ነገር። ሌላ እያሰብኩ ያለው ነገር አለ ከ5 ዓመት ከምናምን በኋላ ወይም የረጅም ጊዜ እቅድ አድርገን እናስበው ነው? I mean I don't know my best እቅድ እሱ ነው አለ I want to make it something international and I want to make it something ሰው የሚጠቀመው ነገር። ስለዚህ ከ5 ዓመት በኋላ I want to see myself one of the leading people in educational technology በደንብ አድርጎ አክቹዋል ለውጥ ያመጣ ሰው ሞቶ ሲሆን ማትሪክ 5 ጥያቄዎችን ያስገቡት አይነት አፕሮች። እሺ ቀጣይ ጥያቄ ያንግ ሙስሊም ኢንቴክ ላይ ላሉ ያንግ ሙስሊም የምትመክረው ነገር አለ አሁን ላይ እየገቡ ላሉ አዲሶች? አብዛኛው ነገር ወራማነ ሲስ ካሉት አደር ሙስሊም ሰዎች ጋር በደንብ አድርጋችሁ ተተዋወቁ። ቢ ክሎዝ አለ አይደለ ሴም ፍላጎት ያላቸው ሰዎች ጋር ሁኑ። ለሐራም ነገር የማይፈልጉ ሰዎች ጋር ሐላል ወይ ስራ መስራት የሚፈልጉ ሰዎች ጋር ከነሱ ጋር ግሮ ለማድረግ ሞክሩ። አታታሉ because ይሄ ፊልድ በጣም ለማታለል ቀላል ነው። ሐራም ነገር ለመስራት በጣም ቀላል ነው። ኢኮኖሚክ ቤቲንግ ሳይት ኤምፒ ሚሊዮነር ነገር ግን ያው ተበላሽ አባቴ ምንም ጥቅም የለውም ብሩ ማለት ነውና እንደዚህ አይነት ነገሮች ላይ ራሳችሁን በጣም ጠብቁ። ቴክ በጣም የሚያበላሽ ፊልድ ነው። በጣም ጥሩ የሚያደርጋችሁን ፊልድ ነው እና ራሳችሁን በደንብ አድርጋችሁ ለመያዝ እና ራሳችሁን በደንብ አድርጋችሁ እንትን ለማለት ሞክሩ። most of the things ኦኬ ሶ በእኛ በኩል ያሉትን ጥያቄዎች ጨርሰናል። ግን ከኦዲየንስ የመጡ ጥያቄዎች አሉና ከዛ በፊት ግን ቀጣይ ገስት ምን ይጠይቅ? ቀጣይ ገስት I think እንትና ማን ነበረ? አሊ ሰላሐዲን ከኤቨርግሪን ቴክኖሎጂስ I think እንትና ነቢል ታቋለ መሰለኝ። ኦኬ ሶ ቀጣይ ገስት ሶ ምን ይጠይቅ? አንድ ጥያቄ ቀጣይ ገስት የሚሆነው ሰው ምን ይጠይቅ? ኦኬ ምን አለ? ከየት ነው ዩአይ ዩኤክስ የተማርከው? እስቲ እሱ ልጅ አይመልስልኝም ይሄን ጥያቄ። እሱን እንጠይቃለን። እነዚህ ሚት ሆኗል ማይክ እኔ ከኦዲየንስ በቦት የመጡ ጥያቄዎች ናቸውና እነሱን ትመልሳለህ ማለት ነው። ከመጀመሪያው ጀምረን ወይ ሰማር ሰላም አለይኩም። ላውራ ተፈቅዶልኛል? ላስት ታይም ጠይቁልኝ ያልኩትን ጥያቄ አልጠየቃችሁ ይመስለኛል። ለዛ ነው አይጀሱን ሜክ ሹር። ኦኬ ከዚህኛው ጋር ገና ነው ሳምራፎን ከኦዲየንሱ ጥያቄዎች ጋር መጨረሻ ላይ እንጠይቀው ብለን አስበን ነው እና አረሳን ጥያቄ። ኦኬ አፎን አብሽር
ከመጀመሪያውን ጀምረና እንትን እንላለን የሰማነውን ጥያቄ መጨረሻ ላይ ኦኬ እነዚህ ኪዩኤ እነሱ ነው ትምላቸው ከመጀመሪያውን ጀምረና እንሄዳለን። ኦኬ ይታያል ጥያቄ Yeah, okay. So, give us some tips and tricks on how you navigate the freelance world as a fresh graduate. Do you recommend working full-time here in Ethiopia and the freelance side for a junior? I'm read that now. So, መጀመሪያ ላይ I think like freelance like የውጭ ላይ መግባት ምችሉ ከሆነ is good ግን መጀመሪያ ላይ try and work here locally ያለውን ማርኬት እንዴት ነው የሚለው ነገር ማለት ነው because አንዲ ፍሪላንስ በተለይ ደግሞ Upwork ላይ ገብታችሁ Upwork ስራ አግኝታችሁ ደግሞ if you may start Upwork job ትንሽ ከበድ ይላል to come back from that እና if you get a bad review እና ማርኬቱን እንዴት ነው የሚሰራው ምናምን የሚሉትን ነገሮችን በደንብ አድርጋችሁ ኤክስፒሪየንስ ማድረግ ከቻላችሁ ደግሞ እዚህም ሎካሊ ኤክስፒሪየንስ ለማድረግ ሞክሩ like freelance job አሁን ላይ it's very very tough ይሄ ሪሞት ጆቦችን ማግኘት because አብዛኛዎቹ በተለይ ደግሞ ኢትዮጵያዊ መቅጠር በጣም ብዙዎቹ እየተማረሩ ነው አለ አይደለ ብዙ ችግር አለ ያን ያክል ስራዎችም ደግሞ ሜሉም ኮምፒቲቲቭ መሆንም አለ ሲኒየር ዴቨሎፐሮችም አለ ምናምን ነገር you just have to try and like ራሳችሁን ማርኬት ማድረግ the most important thing ራሳችሁን ማርኬት ማድረግ እንደምትችሉ ማሳየት because ሲኒየር ተብዬ በተለይ ደግሞ የተለያዩ አይነት ሀገር ላይ የሚሰሩ ዴቨሎፐሮች ህንድ ምናምን በተለይ አላሁ አክበር አለ አይደለ ይሄ ሲኒየር ነን የሚሉ they're not senior they're not even like they're like junior at best internal level junior like አብዛኛው internal level ነው ግን junior at best ነው ግን እነሱ they market themselves በደንብ አድርገው እና ይሄ ነን ቴክኒካል ለሆነ ሰው ደግሞ they don't know ስንት ላንጉዌጅ እንደምትችሉ ምናምን ነገር አያውቁትም unless you tell them እና ራሳችሁን በደንብ አድርጋችሁ እንትን ካላረጋችሁ በስተቀር so ራሳችሁን በደንብ አድርጋችሁ ማርኬት አድርጉ that's my biggest tip እና reach out LinkedIn ላይ በደንብ አድርጋችሁ አክቲቭ ሁኑ LinkedIn ላይ በጣም ብዙ አፕሮች ያደርጋችኋል እሱን እንትን በሉ and it should be good freelancing as I said try መጀመሪያ እዚሁ ሀገር ውስጥ በጣም የምትፈሩ ከሆነ እዚሁ ሀገር ውስጥ ራሳችሁን በደንብ አድርጋችሁ እንትን በሉ ከዛ ኋላ move on to international ወደዛ ግን ቀጥታ go to international okay going to the second question how did you manage to master all these skills and how long did it take you to reach this level okay so in terms of like skill ምናምን ነገር I wouldn't say that I've mastered everything so when you're a full stack dev ሁሉንም ነገር ማስተር ልታረጉታችሁ even like ስራ ቦታ ላይ we do plain HTML CSS እና JavaScript አብዛኛው ነገር እንሰራው እንትን ነው ይሄ ቦት ስክሪፒንግ ምናምን ነገር ስለሆነ እንሰራው we have to know the basics ነገር እና HTML ጭራሽ ምንም ነገር እንደማላውቅ አይነት ሲቹዌሽን የተማርኩትና you can't really master everything ግን you can try out a bunch of stuff so like ለመለማመድ ሞክሩ በተለይ ደግሞ ይሄ ሳይድ ፕሮጀክት ምናምን ነገር ሲሰሩ ሰርታችሁት በማታውቁት ነገር ስሩ ማለት እኔ እንደ ሳይድ ፕሮጀክት መጀመሪያ ላይ ሲሰራ I used Svelte example like the initial like as a side project ስለነበረ ማለት ነው actual commercial ነገር ሲሆን ነው ወደ ኔክስት shift ያደረኩትና እንደዚህ ነገሮችን እንትን ያልኩት ግን I'm proficient in Svelte አሁን በደንብ አድርጎ ምንም ነገር አያስቸግረኝም even Laravel አላረለ Laravel ይሆናል ስራ በባል ሰራለው አልፈልግም ይቅርታ ሰመር ግን አላረለ እንደነ ሰመር አይነት ደረጃ ባልሆነ ግን you can reach that level like hey side projectዎችን በመስራት ምናምን ክላስ ፕሮጀክቶች እንደዛ አይነት ነገሮችን ያደረጋችሁ ማለት ነው እና አንዱን ነገር ከተማራችሁት በኋላ it's honestly the same አላረለ like express ከቻላችሁ fastify ትችላላችሁ ኢሊጂያ ትችላላችሁ ሆኖ ትችላላችሁ it's literally the same spring boot ለሚችል ሰው ለምሳሌ nest.js spring boot ለሚችል ሰው nest.js መማር it's በጣም easy nest.js ለሚችል ሰው spring boot መማር ቀላል ነው
እንደዚህ አይነት ሲሚላር ነገሮች ይኖራሉ እና it shouldn't be ያን ያክል ከባድ ነገር ነው ብዬ አላስብም። ግን it will take time ሰዓት ማይፈጅ ነገር የለም በእርግጠኝነት እና you have to be dedicated at least ለአንድ ዓመት ያክል በጣም በትንሹ ነው የምለው አንድ ነገር ላይ ጥሩ እንድትሆኑ አትሊስት እንኳን ደህና ያክል ስቴጅ እስክደርሱ አንድ ዓመት በደንብ አድርጋችሁ አንድ ነገር ላይ በደንብ አድርጋችሁ ለመስራት ሞክሩ። አላለ ፉል ስታክ ከሆነ ፍሮንት ኤንድ ባክ ኤንድ ለአንድ ዓመት በደንብ አድርጋችሁ ፍለጡት ደህና ደረጃ ላይ ደርሳላችሁ ያስባለሁ። ኦኬ and the third question as a full stack developer what are your thoughts on AI? Do you think it will eventually replace developers? No, not ለመናገር I don't think so because capability wise guide ይሄ ነገር like AI capable ነው ሳይሆን ክላይንቶች አላረለ በስተክል የሚፈልጉት ነገር መግለጽ አይችሉም ለመናገር እና እኔ I've paid for ይሄ so called vibe coding tools እና አላቅም it's like more and more AI እንደውም ኮዲንግ እንዲነካው የበለጠ እያስጠላኝና አላረለ አሁን the only thing I use AI for is በጣም ኮምፕሌክስ ነገር ካልሆነ በስተቀር even አንዳንዴ like auto complete ራሱ አጥፍቼ የምሰራበት ሲቹዌሽን ራሱ ይኖራል because it's በጣም annoying የሚሆንበት ሲቹዌሽን ራሱ ይመጣብኛልና like AI replace ማድረግ የሚለው ነገር I don't think so ግን replace የምትደረጉት ደግሞ በደንብ አድርጎ AI መጠቀም የሚችል ሰው ሲሆን ነው አላረ AI effectively መጠቀም የሚችል ሰው ያ replace በእርግጠኝነት ያደርጋቸዋል because they're like a senior dev or a mid level dev having a junior dev ከነሱ ስር ስለዚህ ብዙ ነገሮችን የሚያቀልላቸው ነገር ስለሆነ እንደዛ አይነት ሰው እንትን ማለት አለባችሁ መፍራት አለባችሁ ራሳችሁን ማሻሻል አለባችሁ መፍራት ሳይሆን ማሻሻል አለባችሁ። እሺ የአራተኛው ጥያቄ what roadmap would you recommend for a beginner in full stack development? So full stack ላይ ከሆነ to be honest just stick with one thing አንድ ላንጉዌጅ ላይ ስቲክ አድርጉ። እኔ መክረው ነገር stick with JavaScript or TypeScript ስትሰሩ do everything in TypeScript trust me much better ብዙ ነገሮችን ያቀልላችኋልና firstly መጀመሪያ አካባቢ ላይ learn how to build basic front end አላለ learn how like the web እንዴት ነው የሚሰራው የሚለው ነገር basic HTML CSS JavaScript don't በጣም ብዙ ሰዓት አትፍጩ HTML እና CSS ላይ because you'll be doing it along the way እና እዛው እየተማራችሁ ትሄዳላችሁ maximum 2 ሳምንት 3 ሳምንት JavaScript በደንብ ፍለጡ advice like ወር 2 ወር በደንብ አድርጋችሁ ፕሮጀክቶች ፕሌን ከስተም ነገር ከዛ jump on into የሆነ ፍሬምወርክ ትራይን እሱን በደንብ አድርጋችሁ ለመላመድ ደህና ፍሮንት ኤንድ ለመስራት ሞክሩ። ከዛ ኋላ jump into back endን ቀለል ያለ ነገር እንትን በሉ። me personally I recommend መጀመሪያ ላይ try express because it helps you ለስራ express ይችላሉ ማለት ስራ opportunity ከፍትላችኋል። ከዛ በኋላ try Elysia አሁን ፕሪች አደርጋለሁ እሱን try Elysia በጣም ብዙ ነገር ላይ ይጠቅማችኋል። በጣም ብዙ ነገሮችን ደግሞ ትማሩበታላችሁ። trust me በጣም ብዙ ነገር ተምሬበታለሁ TypeScript ነገር ማለት ነውና ከዛ በኋላ full stack ማለት ነው it's not only front end እና back end የሚሰራው ሰው አይደለም like full stack ስትሆኑ you're expected to do and even most of the jobs I've done I've been expected to do mobile development React Native no since it's just React ያን ያክል እንትን አይደለምና you'd have to learn that eventually you'd have to learn how CI/CD works you'd have to learn basic DevOps you'd have to learn basic UI UX አላለ ዲዛይኒንግ ማወቅ አለባችሁ። full stack developer የሚባለው ነገር it's not ፍሮንት ኤንድ እና ባክ ኤንድ ፍሮንት ኤንድ እና API መስራት የሚችል ሰው አይነት ሰው አይደለም እና እነዚህ ነገሮችን ማወቅ ቻሉ። ፍሮንት ኤንድ ስትማሩ UI UX ዲዛይን ላይ ጎበዝ ለመሆን ሞክሩ። ባክ ኤንድ ስትማሩ learn how to do basic DevOps stuff አላለ basic CI/CD በቃ GitHub action በቃ 85% of CI/CD is GitHub action ላይ so know how to do GitHub action ነገሮች አላረ ዴት ፑሽ ታደርጋላችሁ አውቶሜትድ ቴስቲንግ ምናምን የመሳሰሉ ነገሮችን በደንብ አድርጋችሁ እንትባሉ and የመጨረሻው regarding job opportunities what level of skill is typically required to get hired
ቲዮሬቲካሊ ማወቅ ያለባችሁ ነገር በፍሮንት ኤንድ ከሆነ ኔክስት.ጄስ ግዴታ ማወቅ አለባችሁ። ኔክስት.ጄስ ቻሉ፣ ሪያክት ቻሉ፣ ኦር ቪው ቻሉ በፍሮንት ኤንድ ላይ ማለት ነው። እነዚህን ካልቻላችሁ ለመቀጠር በጣም ከባድ ነገር ነው። ባክኤንድ ላይ ከሆነ ደግሞ መቻል ያለባችሁ ነገር አይዘር ጃንጎ ወይ ፋስት ኤፒአይ በፓይተን አካባቢ ከሆነ፣ በጃቫስክሪፕት ላይ ከሆነ ደግሞ ወይ ኤክስፕረስ ወይ ደግሞ ኔስት ጄኤስ ላይክ ኢንተርፕራይዝ ነገርና ዳይናሚክ ነገር ከፈለጋችሁ ኔስት ጄኤስ፣ ፓይተን ላይ ደግሞ ለርን ፋስቲፋይ ፋስት ኤፒአይ ለርን ፋስት ኤፒአይ በደንብ አድርጎ በደንብ ላይፋችሁን ሴት የሚያደርግላችሁ ነገር ነው። እነዚህ ነገሮችን ከቻላችሁ ዩር ቲዮሬቲካሊ ጉድ አት ጌቲንግ አ ጆብ። ሌትስ ቢ ሪያሊስቲክ ጀስት ማርኬት ዩርሰልፍ። አብዛኛው ሰዎች ኔክስት እንችላለን ብለው የሚገቡ ሰዎች they don't know anything ማለት ይቻላል። እና ማርኬት ዩርሰልፍ እና you can get it done ግን know how to do some things አትሊስት እነዚህ ነገሮችን ለመሻል ሞክሩ። ሌላም አንዳለ do I need to learn all the skills you've learned? I think ጠፋ መሰለኝ። Do I need to learn all the skills and languages you've learned, or can some languages or tools be replaced with others? Honestly, just learn JavaScript መጀመሪያ ላይ። ከዛ በኋላ አስፈላጊ ከሆነ you can jump to another language. PHPም ከሆነ እዛ ላይ Laravel ላይ ስቲክ ማድረግ ከፈለጋችሁ ስቲክ ኦን Laravel. ፍሮንት ኤንድ ባክ ኤንድ you can do that. think ምንድን ነበር ይሄ ቶል ስታክ ነው የሚባለው ሰመር አይ ቲንክ ሜቢ ካልተሳሳትኩኝ ቶል ስታክ እሱ አለ አይደለ? እንደዚህ አይነት ነገር አንድ ስታክ ላይ ጀስት ፎከስ አድርጉ። ቢ ጉድ አት ዳት ጌት አ ጆብ አት ዳት ዩል ጌት አ ጆብ ሞር ላይክ ጆብ ማርኬቱ ጃቫስክሪፕት እና እንትን ላይ በደንብ አለ እና በእነሱን ከያዛችሁ ኢትስ ጉድ። ከዛ በኋላ ላይ ዩ ካን ኤክስቼንጅ ሰም ኦፍ ዶዝ ቲንግስ አለ አይደለ? ለምሳሌ ለባክኤንድ ዩ ካን ስታርት ለርኒንግ ጎ ኦር ፓይተን እነዛ ነገሮችን ሪፕሌስ ማድረግ ትችላላችሁ። ኤንድ እሺ ቀጣዩ ኢዝ አንፔድ ኢንተርንሺፕ ወርት ኢት? የስ ኤንድ ኖ ሁለቱም ነው የምለው እዚህ ጋር። አንፔድ ኢንተርንሺፕ ሪሞት ከሆነ ኢትስ ጉድ ይጠቅማችኋል። ኦር ደግሞ ላይክ ኦፊሱ ቅርብ ከሆነ ለእናንተ ኦር ደግሞ ያ ኤክስፒሪየንስ ላይክ በጣም የሚጠቅም አይነት ነገር ከሆነ አሁን ለምሳሌ ደና ካምፓኒ ለምሳሌ አይ ኔትወርክስ ለምሳሌ ኦር አዲስ ሶፍትዌር ምናምን እንደዚህ ኦር አይ ዶንት ኖ ሜቢ ቻፓ የሚሰጡ ከሆነ እንደዚህ አይነት ነገር አምናት ሹር። ግን እንደዚህ ደና ካምፓኒስ አንፔድ ከሆነ ኢንተርንሺፓቸው the experience you get is በጣም better than like some maybe 3,000-4,000 ቢከፈላችሁ በጣም ትልቅ ኤክስፒሪየንስ ነው የምታገኙበት እና ነው አንዳንዴ። ነገር ግን አንዳንድ ኢንተርንሺፖች ደግሞ አሉ ላይክ ኢንተርኖችን ኤክስፕሎይት ማድረግ የሚፈልጉ እና እንደዚህ ኤክስፕሎይት ማድረግ የሚፈልጉ ሰው እነሱም በጣም አርጋችሁ ተጠንቀቁ። በተለይ ሙሉ አፕ እናንተ ናችሁን ሰሩት ምናምን ነገር እንደዚህ አይነቱን ላይክ ለኤክስፒሪየንሱ ከሆነ ጎ ፎር ኢት። ነገር ግን አይ ውድንት ሪኮመንድ። Okay, so ሌላኛው what advice do you have for NSDA community? My advice is like be hands on like ፕሮጀክቶችን አለ አይደለ? ይሄ ፕሮጀክቶችን በደንብ አድርጋችሁ ለመስራት ብትሞክሩ it's really good እና like as a community ይሄ like senior dev ካላችሁ አትሊስት እንኳን በዛ ስራ መቀበል የምትችሉ ከሆነ ፍሪላንስ ስራዎች ኖታሳን ኤንቲቲ ቢካዝ ደረሰኝ ምናምን ነገር ጉዳዮች መግባት የለባችሁም። አሰ ፍሪላንሰር ፍሪላንስ እያደረጋችሁ ሰፖርት ማድረግ የምትችሉት ከሆነ አንዳንድ ስራዎችን እየወሰዳችሁ አትሊስት እንኳን ኮሚኒቲውን ትራይቭ ለማድረግ ይቻላል። ትራይን ጌን ፋይናንሲንግ ሞስት ኢምፖርታንት ቲንግ ማለት ነው። ፋይናንስ የሚያደርጓችሁ ሰዎችንም ለመፈለግ ሞክሩ። አላለ ኢስላሚክ ኢንስቲትዩሽኖች ሊሆኑ ይችላሉ። እንደዛ ኢስላሚክ ሀከቶኖችን አዘጋጁ ነው። ባለፈው ጊዜ there was
ይሄ ሌላ ሪሊጅን ምን እንደነበረ ሪሜምበር ግን there was another hackathon ማለት ነው እና ኢስላሚክ ሃካቶኖችን ማዘጋጀት ከቻላችሁ it will be really helpful ሌላኛው ነገር like ኮሚኒቲ በደንብ አድርጎ ኢንጌጅ እንዲያደርግ አግዟቸው ዋዱ ቴክኒክ ኢስላሚክ ኮሚኒቲ ምን ነው የሚያስፈልጋቸው ሰፖርት ለማድረግ የሚያስፈልግ ነገር ካለ በትምህርትም በምንም ፋይናንሻሊም ሊሆን ይችላል አላረለ በእንደዛ አይነት ነገሮች የመጨረሻው ደግሞ አይ ቲንክ ይሄ የሰመር ጥያቄ ነበረ working as a developer takes a lot of time and at the same time the tech world is always changing so you need to keep learning to stay updated how do you balance your time doing your job and continuing to learn as a developer so more of basically is try and find a job like push me ያረጋችሁ እንድትማሩ and so that like ቀላል ስራ ከሆነ አሁን ለምሳሌ ሁሌ ወርድፕረስ የምትሰሩ ከሆነ try and find another job እንደምንም ብላችሁና ያ ጆብ like challenging ሆኖ እንድትማሩ አይደለ like አዳዲስ ኮንሰፕቶችን እንድትማሩ የሚገፋፋችሁ አይነት ስራ ለመፈለግ ሞክሩ ካልሆነ ደግሞ የሆነ አባባል አለ your 9 to 5 isn't killing you it's how you waste your 5 to 9 that is like normal 9 to 5 ጆብ እየሰራሁኝ መማር አልቻልኩም ምናምን ነገር ሳይሆን ኦኬ ከ11 ሰዓት በኋላ ምንድነው የምትሰሩት ፊልም ስታዩ የምትሉት or like ፈታ ስትሉ ከጀለሶች ጋር እንትን ነው የምትሉት ወይስ ደግሞ actual like የሆነ simple it shouldn't be የሆነ life changing ነገር መሆን የለበትም simple የሆነች side project በማታውቁት ነገር ለመማር ጎላን ካታውቁ learn golang build something ሞባይል አፕ አሰራር አታውቁም react learn react native ለመስራት ሞክሩ trust me it's so easy ደግሞ ማለት ነው እና as I said በቃ your 5 to 9 is እንዴት አድርጎ የናንተ 5 to 9 ነው የሚወስነው እና ከዛ ሰዓት በኋላ ያላችሁ ነገር ነው በጣም እንትን የሚያደርገው I think ሁሉንም ያልተሻለ ያስባል I think ያልተመለሰ ጥያቄ የለም so ሰዓትም ስለሄደ አሁን ላይቭ ላይ ጥያቄ መቀበል እንችል አይመስለኝም እና ማሜ በጣም ጀዛከላህ ብለናል መተህ ስለተባበርከንና ለኢንተርቪው ፈቃደኛ ስለሆንክልን ሁላችሁንም መጣው ስለተከታተላችሁን ጀዛከላህ ኸይራን ኢንሻአላህ ቀጣይ በሌላ እንግዳ እንገናኛለን ሰላም አለይኩም ወራህመቱላሂ ወበረካቱ